ሰላም ጤና ይስጥልኝ እንደምሰነበታችሁ የተከበራችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት 7 ሰዓት ተኩል ማለት ነው ወደ እናንተ የምናደርሰውን ሳምንታዊውን የአርሂቡ ፕሮግራማችንን ከዚህ ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ ማድረሳችንን እነሆ ጀምረናል። እንግዲህ አብራችሁን ልትቆዩ ነው በአክብሮት መጋበዛው። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አርሂቡ እንደሚታወቀው የተለያዩ ሞያ ላይ የተሳተፉ የግለሰብ አስተዋጽኦአቸውን ያበረከቱ ሰዎችን ሞያቸውን ልምዳቸውን ዕውቀታቸውንና በተለይም ደግሞ ያሳለፉትን የህይወት ታሪክ እዚህ ስቱዲዮ መጥተው ከኔ ጋር ከናንተ ጋር በቀጥታ የሚጨዋወቱበት መሰናዶ ነው። ዛሬም እንደተለመደው አንድ ሰው ነው እዚህ ስቱዲዮ ጋበዝኩት። እንግዳችን በተለይም የእድሜ ትልቅ ባለጸጋ ናቸው። በእድሜ ታሪካቸውም ደግሞ ብዙ ስራዎችን የሰሩ ሴት ናቸው። በተለይም በሀገራችን የማህበራዊ አገልግሎት ዘርፍ ላይ ያልተሰራውን ስራ ከዛ ከጥንቱ ጊዜ ጀምሮ በርካታ ስራዎችን ሰርተው እዚህ የደረሱ ናቸው። በተለይም በመጽሐፍ ደረጃም በቅርቡ ማለት ይቻላል ከ4 ዓመት በፊት የህይወት ታሪካቸውን የፀሐይ ጉዞ በሚል መሰናዶ መጽሐፍም ጽፈው አቅርበዋል። እንግዲህ የተለያዩ ጉዳዮችን ያነሳን በየመሐከሉም ደግሞ ጣፋጭ የምንላቸው ሙዚቃዎች ይጋበዝናችሁ ቆይታ እናደርጋለን። የዛሬ እንግዳችን የማህበራዊ አገልግሎት ባለሙያ ወይዘሮ ፀሐይ ይትባረክ እዚህ ስቱዲዮ መጥተዋል። እጅግ በጣም ነው ደስ ያለኝ ስለመጡ ስላገኘሁት ተደስቻለሁ። ተመልካቹም ይደሰታል ብዬ ተስፋ አደርጋለሁ። እንግዲህ እዚህ ድረስ ደግሞ ስለመጡ ደክመውኛን አክብረው ስለመጡ ስላከበሩን እግዚአብሔር ያክብርልን። በኢትዮጵያ ቴሌቪዥን እና በተመልካቾቻችን ስም ደግሞ ከልቤ አመሰግኖታለሁ። እግዚአብሔር ይስጥልኝ። በጣም ደስ ብሎኛል ለዚህ መብቃቴ ራሱ እግዚአብሔርን አመሰግናለሁ። ደግሞ እናንተን እነዚህ ያለፉት ሰዎች እኮ ምናልባት የሚያስተምሩን ነገር ይኖር ይሆን ብላችሁ ፈልገህ በጣም አፈላልገህ ስላገኘኸኝ እና ማንነቴን እንዳዋያችሁ ስለጠየቃችሁኝ እጅግ በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን እንግዲህ ወይዘሮ ፀሐይ ይትባረክ ከኛ ጋር ቆይታ ያደርጋሉ። በስቱዲዮ ስልካችን 011555174 የቀጥታ የስቱዲዮ ስልካችን እየደወላችሁ የዛሬ እንግዳችንን አንጋፋዋን ትህትና ያላቸውን ጥሩ የሚጫወቱትን ሞያቸውን ልምዳቸውን የሚያካፍሉልን እናታችንን ወይዘሮ ፀሐይን በቀጥታ ማግኘት ይቻላል። በድጋሚ ከኢትዮጵያ ቴሌቪዥን አርሂቡ መልካም ጊዜን ተመኘን። እንግዲህ Flavor the moments, that's the fruity flavors with Mirinda. እንግዲህ ወይዘሮ ፀሐይ በችስ እርሶን ለማግኘት ቀደም ሲልም ተናግሬዋለሁ። ብዙ ሰዎችን ጠይቄያለሁ። ፈልጌ የሚለውን ዘፈን እንደውም በጋብዝ ደስ ይለኝ ነበር። ግን በማግኘቴ በስኬቴ ደስ ብሎኛልና በእንዲህ አይነት ሁኔታ ላይ ያለችን ሴት እንደ እናት እንደ እህት እንደ ሚስት ብዙ ነገሮችን አጭቃ ያዘችን ሴት ማግኘት ለኔ ዛሬ ትልቁ ስኬት ነው ብያስባለሁና መቼስ በዚህ 81 አመት ሆኖ አሁን ገና አልጨረስኩ 80 ከ80 ወደ 81 በጣም ይሄ መቼስ መታደል ነው። እግዚአብሔር ይመስገን። እንግዲህ በህይወት ልምድም በትምህርትም ያዳበሯቸው በርካታ ነገሮች አሉ። እኔም ሰንጄ ያስኳቸውና እንደው ነገርን ከስሩ ውሃን ከጥሩ ይላሉ አባቶች። እንደው ጨዋታችንን ፀሐይ የተወለደች ወዴት አካባቢ ነበር እድገቷና ትውልዷ የሚለው ነገር እንደመነሻ ብንይዘው ጥሩ አይመስሎትም? መልካም ነው። ከስራና ሲባኮትን በጄ ብዬ ልጀምር እንግዲህ ጨዋታውን። እሺ የተወለድኩት ወለጋ ለቀምት ባል ከተማ ነው።
እናትና አባቶቼ እዛው ድንበር ላይ ካለ ከጎጃም ነው ወደዛ የሄዱበት ምክንያት ለሃይማኖት ትምህርት ነው። አባቴ መምህር ነበሩ፣ ቄስ ነበሩ፣ ካህን ነበሩ። እናቴ ደግሞ እዛው ለቀምት ነው የተወለዱት። አባታቸው ቀኝጌታ ይባላሉ፣ እሳቸውም ታላቅ ካህን ነበሩ እና ለቀምት አካባቢ ያሉትን ቤተክርስቲያኖች ቅድስት ማርያምን፣ ኢየሱስን፣ ሌሎችም ገብርኤልን እንደዚህ ታቦትን ያቋቋሙ ያገለገሉ ተማሪዎችን የቆሎ ተማሪዎች የሚባሉትን ሁሉ ያስተማሩ ሰው ናቸው ቀኝጌታ ማለት እና እግራቸውን እያጠቡ ሁሉንም ነገር ሲያስተምሩ እናታችን እንደተው ተመልካቹ ይሄን ፎቶግራፍ ሳይ አባቶ እንዳይመስላቸው አባቶ እኚህ ናቸው ያው መስቀሉን ይዘው ጥምጥም ጠምጥመዋል መምሬ ተባረክ ማለት እኚህ ናቸው እናቱንም አይተናል እንግዲህ ምናልባት ታላቅ ወንድሞም ናቸው አብረው ሌላ ፎቶግራፍ ስላየን ነው እንደው ተመልካቹን የበለጠ ግልጽ ለማድረግ ነው እኚህ ማሆይ ናቸው እኚህ ማሆይ ናቸው እንተዋወቃቸው ስማቸውን እስቲ ወይዘሮ አበራሽ ገብረስላሴ ይባሉ ነበር ይሄ በኋላ ነው ወደ መጨረሻው በጣም እንትን በእድሜ ትልቅ ሆኑ በኋላ ከመነኮሱም በኋላ ወደከሱ በኋላ ነው ይሄ ፎቶግራፍ የመነኩሴ ልብሳቸውን አልበሰን ደስ ይላል ወይዘሮ አበራሽ ነው የሚባሉት ነበር እኚህ ወንድሞ ናቸው ታላቅ ወንድሞ ናቸው በኋላ በደንብ እናወራባቸዋለን እንደው ተመልካቹ ግራ እንዳይገባው ነው ኦኬ ታላቅ ወንድሞ ናቸው አባትና እናቴ በኔ እድሜ አባቴ አልቆዩም በ6 ወሬ ነው አሉ ያረፉት እና በአጠቃላይ ቤተሰብ ውስጥ መጀመሪያ የተወለደው አቶ አስፋው ይትባረክ ስለዚህ እንደ አባታችን ነው ታላቅ ወንድም እኮ ማስፈራሪያም ነው አባታችን ነው ስለዚህ ያስተማረን በኋላም የዳሩትም እሳቸው ስለሆኑ ኩሎ በደንብ እናወራበታለን ድግሱ ምኑም ተው ስለው በፍጹም አይቀርም እያለ በጣም ብዙ ለፍቶ እስቲ እንደው አሁን እንግዲህ ቤተሰብ ውስጥ ከዛሬ 81 አመት በፊት ያለውን ነገር በትዝታ እንድናየው ነውና ምን ያህል ልጆች ተወለዱ እናትና አባቴ ሳይሞቱ 5 መምሩ ሳይሞቱ ይትባረክ ሳይሞቱ እርሶ የመጨረሻ ኖት ለአባቶት እኔ የመጨረሻ ልጅ ነበርኩ ሴታንቱ እርሶ ብቻ ኖት የለም ሴቶች 3 ነበር ወንዶች 2 ነበሩ አቶ አስፋውና አቶ ገዛኸኝ ይትባረክ ይባላል ስለዚህ አሁን በ6 ወሮ ወላጅ አባቶ አረፉ በድንገት ነው አሉ እንደው እንደ ጉንፋን አይነት ነገር አድርጎ ትንሽ 4 ቀን ነው እንደዚህ ነው አሉ የታመሙት እና ወዲያው በቃ ደግሞ ወጣት ናቸው በጣም ከባድ በጣም አዝናለሁ የአባትነት ምንነቱ ጣሙ ብዙም አላውቅም ያው የሚነገረኝ ነው እንጂ አላውቅም ነበር ከዛ እንግዲህ መቼስ እንደው ከስያሜ መቼስ ፀሐይ ተብሎ መሰየም ከባድ ነገር ነው እውነትም ፀሐይ አንዳንዴ ስምና ተግባር አንዳንዴ ይገጣጠማል ስምን መላካ ያወጣውን የሚባለው ነበር የሚባለው ደግሞ አባቴ ናቸው አሉ እንግዲህ እኔ ቀይ ነኝ ከቤተሰብ ከተወለዱት ልጆች ከአምስታችንም እኔ በጣም ቀይ ነኝ እናቴ በጣም ቀይ ነበሩ እና ተኝተውም እንደው ከመሞታቸው በፊት የዚችን የፀሐይን ፍቅር እንኳን ሳልጠግብ ሳልስማት እያለቀሱ ነው አሉ የሞቱት እና እንግዲህ በስም ያው ጉብሻው አስፋው ገዛኸኝ አጸደ ፀሐይ ነን እና እንግዲህ ተሰጠኝ ስም ነው ደስ ይላል እንደው ከዛ በኋላ እንግዲህ መቼስ በዛን ሰዓት በአንድ ቤተሰብ ውስጥ ብዙ ልጆች መወለድ መቼስ የተለመደ ነገር ነው እንዳሁኑ አይደለም እንግዲህ አባት ሲሞት ደግሞ እናት ላይ ነው ኃላፊነቱ የሚጣለውና አብሮ እንደው ለፍቶ ማደጉ እንዴት እንደነበረ ልጅነቱን ያሳውሳሉ ወይዘሮ ፀሐይ
አዎ አስታውሳለሁ እንግዲህ ያቀብጦኝ ነበር ይመስለኛል እንደ ትንሽ ለመጨረሻ በዛን በወቅቱ አዎ በወቅቱ ያዘን ማረሳሳትም አለ ሆይ ፀሐይ ቅብጠት ነገር ያለ ይመስለኛል አሁን ስትረጉመውና ትንሽ የፈለኩትን ሁሉ ማግኘት ያለብኝ ይመስለኛል ነፃነት ተሰጠውት አዎ ነገር ተጽኖ ነበረብኝ እኔ ለኛ ነበርኩ ያን ፈልጋለሁ ካልኩ እንዲሰጠኝ ይጠብቃለሁ ካልተሰጠኝ ያው አቅሜና ጉልበቴ እጮህ ነው በጣም ረብሻለሁ እናቴ ደግሞ ለምን ትረብሽኛለሽ ይያሉ ብዙ ስራ ነው ያለባቸው አንቱ ምላቸው ከመነኮስ በኋላ ስለሆነ እና ተይኝ ሂጅልኝ ሲሉም አልተዋቸውም ያን ስራቸውንም እንዲሰሩ እንግዲህ ሲቸግራቸው ይቆነጥጡኛል የፈለጉትን ያረጉኛል እጮሃለሁ ይበለጠ ነው እጮሃለሁ እና በዚህ ትንሽ ረብሽ ነበር ይባላል እንግዲህ እኔም ረብሻለሁ አይታወቀኛል ካደኩም በኋላ ለህኝነት አለብኝ እንደው ምናልባት እንግዲህ መምህሩም አባቶ በ6 ወሮ ሞቱቦትና እንደው በዛን ሰዓት ሴት ልጅንን ከቤት ማስወጣት ወደ ትምህርት ቤት መላክም በጣም እንግዲህ ከባድ ነው ይሄ ሁሉ እንግዲህ የሚሆነው ኤርሶን የእድሜ ክልል ሳስብ በተለይ የጣሊያን ወረራ ጊዜ ጣሊያን በ5 አመቱ ቅኝ ግዛት ውስጥ ነው እንግዲህ ልጅነቱን እያደጉ የመጡትና እንደው ይሄ ትምህርት ቤት የሚሄዱ ጉዳይ በዛን ሰዓት እውነት መብት ነበር ትክክል ነበር መብት አልነበረም እልህ ነው ይመስልኛል እንደዛ በእልህ እንትን ውስጥ ውዝግብ ውስጥ ያለው ከናቴ ጋር የናቴ የህት ልጅ ይታይሽ ተከትባላለች ያክስቶስ ልጅ ማለት ነው ልጅ ነች እሷ ትምህርት ቤት ትሄዳለች ሴት ነች እና 7ኛ ክፍል ደርሳለች ኦሬዲ እባክሽን ከምትረብሽሽ ይዤልሽ ወደ ትምህርት ቤት ልሂድ ትላታለች አክስቷን እናቴ እንደው ልትገለኝ ነው የምትፈልገው እቺልኝ እኔ እንዳልገላት ቸገረኝ ልትገለኝ ነው እባክሽ የትም ይዘሻት ዞር ትበልልኝ ብቻ የትም ወሰጃት አለች እና ይዛኝ ልብሴን ለዋውጣ ሰውነቴን አባብሳ ይዛኝ ሄደች ትንሽ ልጅ ነኝ 6 አመት እንደዚህ ቢሆን ነው እና እዛ ስትወስደኝ ለቀምት ውስጥ የልዕልት ፀሐይ ትምህርት ቤት ነበረ እና እዛ ነበር የምትወስደኝ ሚስስ ብሩንስኪ ቢባሉ ጀርመናዊት የትምህርት ቤቱ ኃላፊ አሉ ሴት ናቸው እና በቃ ትንሽ ነኝ ገና ትምህርት ቤትም በመገባ አይነት አይደለም በጣም ትንሽ ነኝ እና ተቀበሉኝና ብስኩት ከረሜላ ምናምን ቤታቸው ሰጡኝና መጫወት ትፈልጊያለሽ ብለው የሆኑ ሻንጉሊቶች ሰጡኝ ቤታቸው ውስጥ በቃ እኔ ደሳለኝ በጣም ደሳለኝ እሳቸው እንዳሻንጉሊት ወሰዱኝ ከኔ ጋር መጫወት ጀመሩ ትምህርት ቤት ከገባሽ ከተማርሽ ይሄንን በዚህ ብለው በጣም ለትምህርት የሚያነቃቃ ነገሮችን ሰጡኝ በጣም ደሳለኝ እጅግ በጣም ደሳለኝ በቃ ካለ ትምህርት ቤት ምንም ህይወት የለኝም እና ሁሉ ቀን መሄድ ጀመርኩ በቃ ከዛን ጊዜ ጀምሮ ምክንያቷ ግን የዛች ያክስቶ ልጅ በቼስ ዛሬም ድረስ ልትመሰገን ይገባታል ምክንያት ሆነች እሷ ምክንያት ባትሆን እኛ ቤት የተወለዱት ሴት ልጆች የኔ ታላላቅ እህቶች ትምህርት ቤት አልሄዱም አልተማሩ በደርግ ጊዜ ነው ይሄ መሰረተ ትምህርቱን ትንሽ እንትዳው እንደው ወይዘሮ ፀሐይ በጣም ደስ የሚል ጨዋታ ነው ስለዚህ እዛው ትምህርት ቤት እንግዲህ መደበኛ ትምህርቱን ጀመርኩ አንደኛ ክፍል ገባው ደግሞ የወንዶችም የሴቶችም ትምህርት ቤት ነው ተቀላቅሎ ነው ሚክስድ ነው የተቀላቀለ ነው እዛ በቃ ወንድሞችም ደሳላቸው እና ያስጠኑኝ ነበር ፈልኩትን ነገር ያስነብቡኝ ነበር ምናምንና በአጋጣሚ ጭንቅላቴም ሬዲ ነበር መሰለኝ ጥሩ ተቀባይነት ነበር ከዛ በኋላስ እንዴት ነበር እንግዲህ እንደው ጨዋታችንን ቶሎ ብለን ያሸጋገርነው እንድንሄድ ሁለተኛ ደረጃም እንደዛው ነበር እዛው ነቀምት ውስጥ ነበር ሁለተኛ ደረጃ ለቀምት ውስጥ አልነበረም በየክፍለ ሀገሩ በዛን ጊዜ በሚነገረው ሃይ ስኩል አልነበረም
ከአንድ እስከ 6 ብቻ እዛው ነቀምት ተማሩ ከአንድ እስከ 8 የተማሩት እዛው ነቀምት ነው ከዛ በኋላ አንደኛ የሆንኩ ወንዶቹን ሁሉ የበለጥኩ እኔ ብቻ ሳልሆን እኔም ጓደኞች እንደዚሁ ጎበዝ ነበሩ በጣም ጎበዞች ነበሩ በጣም እና ኤኒዌይስ ከዛ እቴጌመነን መጣን 8ኛን ጨርሰን እቴጌመነን አዲስ አበባ መጡ አዲስ አበባ እቴጌመነን ትምህርት ቤት የሚባል የሴቶች ትምህርት ቤት በጣም ደስ ይላል እኔ የመጀመሪያ ጊዜው ነው እንግዲህ አዲስ አበባ ሲመጡ የዛን ጊዜ መቼስ ያው በጣም ከብዙ ልጆች ጋር ሆነው ነው የመጡት ብዙንን የመጣ ነው 40 ተማሪዎች ነበር ከዛው ከወለጋ ከነቀምት ወንዶችም ሴቶችም ነበር ወንዶች በየወንዶች ትምህርት ቤት ሃይ ስኩል ገቡ እኛ ሴቶቹ እቴጌመነን ትምህርት ቤት አለ አሁንም እኮ እቴጌመነን እየተባለ ነው የሚጠራው ነው መጠራቱ ያለበት እንደዚህ ምክንያቱም የእቴጌመነን ግል መሬት ነው የሰጡን ስጦታ ሰጥተውን ለኢትዮጵያ ሴቶች ልጃገረዶች መማሪያ እንዲውልበት ነው ተምረው አገራቸውንም ራሳቸውንም እንዲረዱ ብለው ጽሁፍ ሁሉ አለ ማስታወሻለው እንትን አለ ሀውልት ላይ መሰረት ድንጋይ ላይ እና እዛ መጣን እዛ ሄድን ጥቂቶቹ አንዷ ጓደኛዬ ኮመርሻል ስኩል ገባች ሌሎቹ ሴቶች እዛው እቴጌመነን ገባን ወንዶቹ ዊንጌት ሁለተኛ ደረጃ እንደዚህ ነበር ገባን በትምህርት ጎበዞች ነበር ስለዚህ የእቴጌመነን ትምህርት ቤቶም አጥጋቢ ነበር ውጤቱ በጣም አጥጋቢ ሁሉ ጊዜ ያው ጥሩ ነው አንደኛ ከተወጣ አንደኛ ነው የሚኮነው መሰለኝ እንደዛው ነው የሄድኩት እግዚአብሔር ይመስገን ከዛ በኋላ እንዴት ነው ወደ አዲስ አበባ ዩኒቨርሲቲ የመቀላቀሉ ጉዳይ እንዴት ተከናወነ ወደ አዲስ አበባ ዩኒቨርሲቲ በዛን ሰዓት ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ነው የሚባለው ነው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ልንገባ እንግዲህ 12ኛን ደሞ ከጨረስን ወደዛ ነው እንግዲህ ወደ ዩኒቨርሲቲ ነው የምንገባው ዩኒቨርሲቲዎቹ በጣም ጥቂቶች ነበሩ ቁጥራቸው በዛን ጊዜ 3 ነው 4 ነው እንደዚህ እና ከመግባታችን በፊት 11ኛ 12ኛ ላይ ስለ ማህበራዊ ኑሮ ትምህርት ፋካልቲ በከፈት በዩኒቨርሲቲ ውስጥ የሚያነጋግሩን ምሁር መጡ ሚስስ ካስቴል ይባላሉ ካናዲያዊት ናቸው እና እሳቸውም ሌላ መንገዳ ምናምን ይዘው መጥተው ስለ ማህበራዊ ኑሮ ምንነት ስራው ኃላፊነቱ ምናምንና ዩኒቨርሲቲ ከፈታል በዲፕሎማ ነው የሚያስመርቀው አሁን በዲግሪ ሳይሆን ዲፕሎማ ነው የሚያስመርቀውና ከፈለጋችሁ ጠይቁ ጥያቄ ጠይቁ እና ከፈለጋችሁ ግቡ ግን ዩኒቨርሲቲ መግባታችሁ አይደለምና አዳሪ ትምህርት ቤት አይኖራችሁም ራሳችሁ በራሳችሁ የሚረዳችሁ ሰው ይኖራል ራሳችሁ በህብረተሰቡ ውስጥ እየኖራችሁ ይሄንን ትምህርት ታጠናላችሁ ተባለ እንደ ምክር ነው እንደ ማማከር ነው ያማከሯችሁና አዎ እንግዲህ እኛን ይሄ አይነት ትምህርት እንዳለ ምን እንደሆነ መግባት ከፈለግን እንድንገባ እና በቃ ተነጋገርንና እንግባ ተባባልን ጓደኛሞች ገባንና ብዙ እንትን አዲስ ዲፓርትመንት ነው አዲስ ዲፓርትመንት ይሄ ማህበራዊ አገልግሎት የሚባለው ከዛ በፊት አልነበረም እስቲ እዚህ ጋር ጨዋታችንን እንያዝና አንድ ተመልካች መስመር ላይ እናስገባና እስቲ እንጫወት ሄሎ ጤና ይስጥልኝ መቤቴ እንዴት ዋሉ እግዚአብሔር ይመስገን እንዴት ናችሁ ከአዳማ ነው የምደውለው መስከረም ከበደ ባላለው መስከረም ከበደ አዎ መስከረም ከበደ ከአዳማ ናዝሬት እንዴት ሰነበትሽ እግዚአብሔር ይመስገን እንዴት ናችሁ ሁሉ ነገር ሰላም ነው ሁሉ ነገር ሰላም ነው እንዴት ናችሁ እናንተ ደህና ነን ዛሬ እዚህ እንግዳ ስቱዲዮ ጋበዝነው ወይዘሮ ፀሐይት ባረክን ነው እንግዲህ ቴሌቪዥን እያየሽ ነው የደወልሽው ብያስባለውና ጥያቄም ሊሆን ይችላል አስተያየት ሊሆን ይችላል የምትናገሪውን እድል ልስጥሽ መስከረም እሺ እኔ እንኳን መጀመሪያ ያው አርዲት ነው ማመሰግነው ፕሮግራማችሁን በጣም ወደዋለሁኝ ከታተላለው የምታቀርቡት እንግዶች ሁሉ ለማንኛችንም ትምህርት ናቸው የእድሜ ባለጸጎች የሰሩት ስራ ምናምንና
ደስ ይለኛል ፕሮግራሙ። መጀመሪያ ፕሮግራሙን ላመሰግን ነው የምፈልገው። ቀጥሎ ደግሞ ወይዘሮ ፀሐይ ይትባረክ የባለቤቴ ዘመድ ትልቅ ቤተሰብ ናቸው ለባለቤቴ እና ገርሞኝ ነው በጣም እንደውም ደስ አለኝ እንዴት እንዳገኛቸውም ነው ነገር እንትን ያልኩት እና ወይዘሮ ፀሐይ ትልቅ ትምህርት ናቸው ለማናችንም ማለት ነው። ከትምህርታቸው ጀምሮ ከልጅነት ጀምሮ እየሰማችሁኝ ነው? እየሰማን ነው መስከረም። ከልጅነት ጀምሮ ከትምህርት ጀምሮ ከትዳር ጀምሮ ልጅ ከማሳደግ ጀምሮ እኔ ራሴ እየተማርኩባቸው አሁን የምኖረው ኑሮዬም ማለት እችላለሁኝ እና አሁን ላሉት ትውልድ አሁን ላለነው ለሚፈጠሩትም ለሚያድጉትም ብቻ ምን ብዬ ላስረዳ አቶ ሰለሞን ትልቅ ዩኒቨርሲቲ ናቸው ወይዘሮ ፀሐይ እና አወራላችሁ በግል አግኝተሻቸዋል? መጽሐፋቸውንስ አግኝተሻል? በህይወት በአካል አግኝተሻቸዋል? አዎ ቤተሰቤ ናቸው እኮ እና በቃ ሁሉ ነገር እሳቸው ላይ እንደው አበቃ ተብሎ ከሳቸው የሚወሰድ ብዙ ነገር አለ። ጊዜው ኖሮ አሁን እንደውም የከፋ ጊዜ ሆኖ እኔ ብዙ ጊዜ ባገኛቸው ደስ የሚለኝ እናት ናቸው እና ላለው ለትዳርክ ራሱ ለምትኖረው ኑሮ ለትምህርትክ በቃ ትልቅ ትምህርት ቤት ናቸው አልኩ እኮ እንደው ቃላት እስከሚያስ ድረስና በጣም ነው ማከብራቸው የምወዳቸው። በዚህ አጋጣሚ እንደው እየሰሙም ከሆነ በጣም እየሰሙ ነው። አዎ ላመሰግናቸው እወዳለሁኝ። ለልጆች ለልጅ ልጆች ሁሉ እድሜና እድሜ ያው እስቲ የበለጠ አሁን ቀደም ሲል በትዳር በህይወታቸው በተለይ በእናትነት በስራቸው ትጋት በትምህርታቸው ትጋት ያለውን ነገር በሙሉ ከየክፍሉ ወሰደሰውት ያረኩት ነገር አለ በለሻልና የበለጠውን ግን እንደው የበለጠው የሳቸውን የበለጠው ነገር የማረከሽ ነገር ጠቆም አርገሽን እሳቸውን አገናኝሻለሁ በቀጥታ። አዎ እኔ የማረከኝ ነገር ሁሉ ማርኮኛል። በርግጥ ግን አሁን ሳነበውም አንብቤዋለሁ መጽሐፉን ትዳራቸው ነገር እኔ ትዳር በጣም ስለምወድ በትዳሩ ላይ በጣም ነው አስጬ ያነበብኩትና ለትዳር ያላቸው ጉብዝና ለባላቸው ያላቸው አክብሮት ባል መከበር አለበት እና ባል ካልተከበረ እግዚአብሔርም አይወድም እና እኔ ወይዘሮ ፀሐይ ለማናችንም እንደው ለሚከፋን ሰዎች እንኳን ራሱ ትልቅ ትምህርት ቤት ናቸው ለትዳር ራሱ እና በትዳራቸው ያላቸው በቤታቸው በልጆች አስተዳደጋቸው ጎን ለጎን ሆኖ እንደዚህ አይነት ኑሮ መስርቶ እዚህ እድሜ ላይ መድረስ ራሱ ይሄ እግዚአብሔር ጸጋ ነው እና በትዳር ላይ ነው በጣም አፍጥጬ እንደውም ያነበብኩት እኔ። ትዳራቸው በጣም የሞቀ ነው። ባለቤታቸውን ያከብራሉ። የከበረች ሴት ደግሞ ጊዜ እንደተከበረች የምትኖረው ያው እንግዲህ ይዘው ነው እንግዲህ ዛሬ ያዩዋቸው በጣም የደነገጥኩት እኔ ተደስቼ ማለት ነው እና ይሄው ነው ብዙ እንላለን ግን አሁን ባለን እናንተም በመታቀርቡት በሻማት ስላልፈለኩኝ ያው ብዙ ሰው መጽሐፋቸውን ቢያነብላለሁ በዚህ አጋጣሚ። ጥሩ መስከረም ከመሰናበትሽ በፊት ግን ወይዘሮ ፀሐይን በቀጥታ ማግኘት ይቻላል? ምስጋናውን ከሳቸው ሰምተሽ እንሰናባበታለን። ወይዘሮ ፀሐይ ልስጦት ደርሶ። እሺ በመሰረቱ ስለቀረበው በጎ አስተያየት እና እኔን የመቀበል የኔን ሁኔታ የኔን አኗኗር የኔን ሰውን ማክበር ጠቅሰሽ ስለተናገርሽ በጣም አመሰግናለሁ። እሱንም እግዚአብሔር ነው የሰጠኝ። አሜን። ትዕግስት ነው። በተለይ በትዳር ሁላችንም የምናልፍበት መንገድ ነው አብዛኛዎቻችን ሴቶች እና በትዳር መቼም መግባባት ያስፈልጋል። በጣም ዋናው መግባባት ነው እና ልህኝነት አያስፈልግም። አንዳንድ ጊዜ ልህ ቢመጣም ደግሞ የባሰ ውጤት እንዳመጣ መጠንቀቅ ነው
በተረፈ በእውነቱ እግዚአብሔር ይመስገን በቸርነቱ ጥሩ መግባባት ነበረን እኔ ስበሳጭኝ ሲደክመኝ የሚረዳ የሚያስብልኝ መላርግልሽ የሚለኝ ሰው ነበር እኔም እንደዚሁ ለሱ እሱን ብቻ ሳይሆን እኔ ሰው የተፈጠረ ሰው ሁሉ እግዚአብሔር የፈጠረውን ሰው ሁሉ አከብራለሁ ምክንያቱም የሚከበር ነው ሰው እውነት ነው መስከረምን እናሰናብትና እኛ ጨዋታችንን እንቀጥላለን ስለዚህ እሺና አመሰግናለሁ መስከረም እቺ እኔ ወይዘሮ ፀሐይ ወዶታለሁ አመሰግናለሁ ረጅም ጤናና እድሜ ይስጥልን አዎ መስከረም ከበደ ከአዳማ ናዝሬት እጅግ በጣም እናመሰግናለን እሺ እኔም አመሰግናለሁ እናመሰግናለን ይልመድባችሁ እንዲሁ የጠፉትን ማገናኙ ለባካችሁ እሺ መስከረም እሺ እግዚአብሔር ይስጥልኝ 011555174 የቀጥታ የስቱዲዮ ስልካችን ነው እየደወላችሁ የዛሬ እንግዳችንን ወይዘሮ ፀሐይ ትባረክ በማህበራዊ አገልግሎት ባለሙያ ናቸው ብዙ ስራዎችን የሰሩ ናቸው እንግዲህ በቀጥታ ማግኘት ይቻላል ማለት ነው እኛ ጨዋታችንን እንቀጥላለን ቀደም ሲል እንግዲህ አድማጫችን ተመልካቻችንን ከማስገባታችን በፊት የቴጌመነን ትምርቶን ሊገቡ በተለይ አዲስ ክፍለ ትምህርት ነው የሚባለው ይሄ ማህበራዊ አገልግሎት ምናልባት እንግዲህ ለርሶ ትልቁን አሁን መስከረም ስለተዳሮ አንስታለች የተዳሮን ትልቅ አራያነትም ጠቅሳለችና ምን መጣበት ጉዳይ ስለሆነ ነው ዋናው ግን አሁን ይሄ አዲሱ ክፍለ ትምህርት በአዲስ አበባ ዩኒቨርሲቲ ወይም በቀዳማዊ ኃይለ ሥላሴ በርሶ ጊዜ እኛ ሴት የትምህርት ክፍል ኃላፊዋ ያገባባችሁ ነበሩ ጓደኞች ሆነ እርሶንና መጨረሻ በሽታ ተጠናቀቀ ተቀላቀልን ስንትነን አንድ አምስት ምን ሆነ ከወለቃ ተቀላቀልን ያንድ ሀገር ልጆች ናቸው ያንድ ሀገር ልጆች አንድ ላይ ገባችሁ አንድ ላይ ገባን ጀመርን እንግዲህ ጀምሩ ግን መኖሪያ የላችሁም ተመላላሽ ነው የምትሆኑት የቤት ትከራያላችሁ እኛ ምን ረዳችኋለን ሞግዚት ይኖራል ቤት የሚያፈላልጋሉ የምትወዱት ቤት በቂ የሆነ ፋሲሊቲ ያለው ትገባላችሁ እዛ ብቻችሁን ነው ህዝብ መሐከል ነው የምትኖሩት ህዝብ የሚገበይበት ቦታ ሄዳችሁ ገበያችሁን ገቢታችሁን የምትፈልጉትን የሚያስፈልጋችሁን ቤት ውስጥ አብስላችሁ ከጎረቤቶች ጋራ ተዋውቃችሁ ችግር ካለባችሁ ማህበራዊ ኑሮ ነው በቃ ኑሮ ውስጥ አስገቡን በቃ ፕራክቲካል ነው ተግባራዊ ነው የሚባለው ይሄ ነገር ቬሪ ፕራክቲካል በጣም ፕራክቲካል ነው በቃ ከጎረቤቶችም ጋራ እንደ ወላጆቻችን ጎረቤቶችን እንደዚህ ነን ተማሪዎች ነን ወይዘሮ ፀሐይ ግን ምናልባት የቀለም ትምህርቱን ይሄ በተለይ መደበኛ የትምህርት ጊዜው የተወሰነ ጊዜ ነበር አይደለም ነው ቀን ሙሉ ነው የትምህርት ሰዓቱ ቀን ሙሉ ነው ገንዘብ ይሰጣናል 30 ብር ነበር የሚሰጠን የኪስ ገንዘብ በዛ ገበያ ሸምተን ምን ብለን ቡኮ አብኩተን አሳድረን ከትምህርት ቤት ስንወጣ በተራ ነው እና ማኔጅመንት እንጀራውንም ጋግራችሁ ነው በእንጨት በቅጠል ያው ተራ ይደርሳችኋል በጣም ይቀላና ይላጥ ነበር አንዳንድ ጊዜ ምንም ማድረግ አይቻልም መኖር ነው ማለት አምስት ናችሁ አምስታችሁም እንጀራ የመጋገር ተራ ይደርሳችኋል እንጀራ የመጋገር ተራ ብቻ ሳይሆን የማኔጅመንት ስራ በየወሩ ነው አስተዳደር በየወሩ አንድ ወር ነው ይሆናለው ሌላዋ ትሆናለች ሌላዋ ትሆናለች ችግር ካለ እንገናኝና ታወራላችሁ እናወራለን ክሪቲሳይዝ እንደራረጋለን ችግር ካለ ተነክሳላችሁ እና ይሄ ልክ አይደለም ይሄንን ልክ አላቀረብሽም ይሄ አልበሰለም ወጡ ወይም ሽንኩርቱ በጣም ይገርማል እና እንደዛ እየተባባልን ልክ ፍቅራችን የመተሳሰባችን እንደ አንድ ቤተሰብ ነው ከቤተሰብ በላይ ነው በጣም ግሩም ነበረ አሉ የኔ ጸባይና የጓደኛዬ ጸባይ አንድ አይደለም ግን እርስ በርስ ደግሞ ከውስጥ ደግሞ የመረዳዳት ነገር የመተዛዘን ነገር ያው አመምን ሲያረጋችሁ ራስም አንዷ ራሷን ሳይማተም ተጋገዙ
ደከመኝም ስትሉ መሸፋፈኑ ይኖራል መቼስ በጣም እዚህ መጽሐፍ ላይ እንግዲህ በኋላ ላይ እናዋለን የፀሐይ ጉዞ ላይ በደንብ አድርገው አስቀምጠውታል በተለይ እኔ በጣም ቀልቤን እና ውዴታዬን የጨመረልኝ ጉዳይ አሁን እንዳሉት ከመደበኛ የትምህርት ጊዜ ውጪ እንደማንኛውም ሰው ማህበራዊ ኑሮውን ሲኖር በተለይ ህብረተሰብ ውስጥ ሲኖር ገበያውንም ወፍጮ ቤቱም መጋገሩም አከምባሉ መግዛቱም ምጣድ መግዛቱም ማሟሸቱ ሁሉ ነገር እንዳወለ ነው ጫው እንኳን ተበዳደራላችሁ ሄዳችሁ ጫው አበድሪኝ ትላላችሁ አዎ ሴት ሰዎች ሁሉ እዛ ግቢ ያሉት ሰዎች በቃ ወዳጅ አረግናቸው እህቶች እንደ እናት እንደ እህት እንደ ጫው አበድሪኝ ጫው አበድሪኝ ዘይት አለሽ ወይ ትንሽ ልሻለሁ እየተባባለ ያ እንትኑን ያጠነክራል አይደል በጣም እነሱም ደግሞ አወቁን ምንድነው የምትማሩት ለመሆኑ ምንድነው ለመሆኑ ይላሉ እኛ ሄደቡና ይጠሩና ለአንዳንድ ስንችል እንሳተፋለን የቡና ቁርሱ ሲቀርብ አብሮ መጫወቱ አዎ በቃ ልክ እንደ እናቶቻችን አክት ማድረግ ጀመርን እንግዲህ በኋላ ምን እንመለስበታለን የፀሐይ ጉዞ ላይ መጽሐፉን በደንብ ስናስተዋውቅ እናወራበታለን ምን ያህል ጊዜ ቆየ ታዲያ ትምህርቱ 2 አመት ነው ቆየው 2 አመት በኋላ በቃ በዲፕሎማ ግራጁዌት ያደረግነው በጣም ደስ ይላል በዲፕሎማ ግራጁዌት ያደረግነው በዲፕሎማ መቼስ ሲመረቁ ከፍተኛ ውጤት አምጥተው ይሄው ከቀዳማዊ ግርማዊ ንጉሠ ነገሥት አይደለም እሱ በኋላ ነው የዲፕሎማው አይደለም ዲፕሎማ ወሰደና አዎ ዲፕሎማ ወሰደና በቃ እንግዲህ ለጊዜው ግን ይሄ ትምህርት በጣም ጠቃሚነቱ ተገነዘቡትና ዲግሪ እናገባዋለን መቀጠል አለበት ብለው ጥናት አካሂደው ጥናቱን ሲጨርሱ ለዲግሪ ደግሞ በዛው ቀጠሉ ባይለኛ ውጤት ነው ያለቀው በጣም ይሄው እንግዲህ ያያየን ነው ማስረጃውን ንጉሠ ነገሥቱ ፊት ቀርበው ሽልማቶንም የትምህርት ውጤቶንም ሲቀበሉ ነው የምናየውና እጅግ በጣም ደስ ይላል ታላቅ ደስታ ነበር በጣም ከፍተኛ ውጤት ነበር አዎ ግሬት ዲስቲንክሽን ነው በጣም ደስ ይላል ከፍተኛ ውጤት ያደረገ እንደው ንጉሱ ምን አሉ ግን እንደው ሴት ልጅ እንደው እዛ ሰዓት ቀርብ እንግዲህ አንደኛ ቁመቴም ትንሽ ነው ልጅ ነኝ በጣም እና ከታላቅ አክብሮት በታላቅ ዲስቲንክሽን ምንድነው በታላቅ ውጤት ልጅ ካሳ ወልደ ማርያም ነበሩ ፕሬዚዳንቱ በታላቅ ውጤት 3.98 ነው እና ብለው ስቀርብ ያጨበጨበ ህዝብ ሁሉ እሳቸው አቆሙኝና አሁንም ትምህርት ተወጃለሽ አሉኝ አዎ በጣም እወዳለሁ አልኳቸው መማር ስትፈልጊ እንዳታቆሚ እኛ ጋም እንዲደርስ ማድረግ ትችያለሽ አሉ እንዳታቆሚ ትምህርት ይወድሻል እንዳታቆሚ ትምህርትን አሉ ትልቅ መልእክት ነው በጣም ግን ትልቅ መነሳሳት ነው ለሚፈጠው በጣም ግን ፈራው ፍርሃት ስለነበረ ይሄን ነው የምፈልገው ምን እናርግልሽ አሉ አዎ የምትፈልጊው ነገር ካለ ይደረግልሻል በትምህርት በኩል አሉ ግን ድንገተኛ ነገር ነው በቃ እሺ ብዬ እና በጣም ደስ ብሏቸው ነበር ጃንሆይም ትምህርት በቃኝ እንዳትይ አሉኝ ትልቅ ነገር በጣም እግዚአብሔር ይመስገን እሺ እንደው እንግዲህ የጨዋታችን ጉዳይ በቼስ አይጠገብም የርሶ ጨዋታ ግን እንደው ያው እንደ ምግብ ብፌ ነካ ያያረግን ትንሽ ጨለፍ ያያረግን እንሂድ ስለዚህ መቼስ ቤተሰቦም ይደሰታል በዛን ሰዓት ደግሞ ሴት ልጅ እንደዚህ እንኳን አይደለም በዛን ሰዓት እንኳን አሁን ሴት ልጅ ጥሩ ውጤት ስታመጣ ምን ያህል ቤተሰብ ውስጥ የሚፈጥረው ስሜት ይኖራል በዛን ሰዓት ደግሞ በጣም ስሜቱ ከባድ ነው በያስባለውና ወንድሞቾ እናቶ ቤተሰቦ መቼስ ደስ ብሏቸው ይሆናል በያስባለው አዎ በጣም እጅግ በጣም ነው ደስ ያላቸው ምክንያቱም ወደ 4ኛ ክፍል ጨርሼ ወደ 5ኛ ክፍል ልገባ ስል ኤሌመንተሪ ያለው ታላቅ እህቴ ነፍሰ ጡር ነበረች እና ባሏ ወደ
ነጆ የሚባል እዛው ወለጋ ውስጥ ወደ ነጆ ሊሄዱ እሷንም ይዘው እሷ ሆዷም እንትን ታይቷል ታውቋል እናቴ በጣም ተሳቃስ ስታለቅስ ልጅ ብቻዋን እንዴት አድርጌ ልካታለሁ ብላ ስታለቅስ አየኋት ምን ሆነሽ ነው ውብዬ እኮ ልትሄድ ነው ብቻዋን እንዴት አድርጌ ልካታለሁ እኔ አብሬያት እሄዳለሁ አልኩ አላቅም እንግዲህ ደብተሮችን መጽሐፎችን ሁሉ ይዤ ሄድኩኝ ከሷ ጋር ነጆ ገና ተማሪ እያሉ ነው ገና አራተኛ ክፍል ሆኜ ነጆ ትምህርት ቤትም ለሴቶችም በአቅራቢያ የለም በእግርም ለመሄድ ያሰጋል ያኔ ልጃገረዶች ሊጠለፉ ይችላሉ ይዛን ሰዓት ደግሞ መጠለፍ አለ አዎ ይጠልፋሉ ከዛ በቃ አንድ የዳኛ ልጅ ያግባት ይጋቡ የዳኛው ልጅና የርሶ ሚስት እህት ይጋቡ ተባብለው ጎፈሬን ላይተው ሳዱላው ላውጥተውልኝ ነበር ሊዳሩ እኔን ሊድሩ ሳዱላው እርሶ ለመዳር ነው አዎ በኋላ እሺ እናስፈቅድ እናቷን ብላን እህቴ ይዛኝ ወደ ለቀምት ትመጣለች አስተባሪዎቼ በጣም በተለይ ዶክተር ማን ነው አቶ ከበደ አኒሳ ነፍሲ ማርጋሽ ከበደ አኒሳ ጋሽ ከበደ በጣም አባቴ ነበሩ የትምህርት አባቴ እና ጋሽ ጸጋብ ደግሞ የሚባሉ አሉ ጓደኛቸው እናቴ ጋር መተው ቆመው በቃ አታገባም ይሄ ጸጉሯ ይላጭ ትምህርት ቤት ትገባ ደግሞ ምንም አላጠፋችም ጊዜው አልጠፋም እናስጠናታለን ትገባለች ብሎ በግድ እናስገቡኝ ስለዚህ እነኚህ ሰዎች አስተዋጽኦ መቼስ ከባድ በጣም መምራኖችም እንደዚህ ተከራካሪ ሲሆንልዎ በጣም ደስ ይላል ወይዘሮ ፀሐይ የተለየ እስቲ ወደ ሌላ ጉዳይ ደግሞ ልንገባ ነው አሁን በተለይ ቀደም ሲልም ደዋያችን ከአዳማ ናዝሬት መስከረም ስለ ትዳሩ አሁን በትዳሩ ላይ ደግሞ እንምጣ በተለይ ይሄ ስራው ላይ መቼስ ከትምህርቶትን ማዳብረው ስራም ገብተው እንደገና በዲግሪውንም ቀጥለው በአጠጋቢ ውጤት ተመርቀዋል እዚህ ጋር ነው ያዘውና የስራው ሁኔታና የትዳሩ ሁኔታ ለናይ ነው አንድ ስልክ ግን እናስገባ ሄሎ ጤና ይስጥልኝ ጌታዬ ጤና ይስጥልኝ ማን ልበል እስቲ እንተዋወቅ ሮናስ ንሻው ባላለሁ ሰላም ነው ከዚህ ከአዲስ አበባ ነው አዲስ አበባ ነኝ ይሄው ወይዘሮ ፀሐይ ትባረክ እዚያ አጠገቤ ያሉ ይሄው ማግኘት ይቻላል አስተያየት ጥያቄ ሐሳብ ማንሳት ይቻላል ትዝታም ሊሆን ይችላል ስለሳቸው ተናገር ማለት ከሆነ ልቀጥል ይቻላል እንግዲህ ወይዘሮ ፀሐይ ጋር የምንተዋወቀው ቤተሰብ መምሪያ ኃላፊ በነበሩበት ጊዜ ነው እኔ ያን ጊዜ የዩኒሴፍ የሀገር ውስጥ ሰራተኛ ሆኜ ነበረ ዩኒሴፍን እንዲያውም የህፃናት መርጃ ድርጅት ብዬ የተረጎምኩት ነኝ አንድ ጽሁፍ አዘጋጅ ስለ ዩኒሴፍ እሺ በጣም ደስ የሚል ነገር ነው እና ወይዘሮ ፀሐይ እኔ ወደ ጋና ኢንተርናሽናል ሰራተኝነት ተመርጬ ሲሄድ ከቢሮ ወጣ ስል እሳቸው ደግሞ ስራ እየፈለጉ ነበሩ መሰለኝ እና እንዴት ነው ዩኒሴፍ ስራ አለ ወይ ሲሉኝ ኧረ ነው ይሄ አሁን እኔ መልቀቄ ነው ማንም የተማረ ሰው ሊያካሂደው የሚችል ጉዳይ ነው እንኳን አንቺ ነው የምላቸውና የነበረና አሁንም እንደዚያ ነው ግን አሉ በዛ መለከቱ ይቻላል ታዲያ አንቺ እኮ ማለት ይቻላል አሁን እኮ ነፃ ሆኖ ማውራት ነው እኮ ጨዋታ ነው የምንጫወተው ችግር የለውም አይ ለህዝብ ስለሚቀርብ አንቱ ማለት መርጣለሁኝ እና መለከቱ የዩኒሴፍ ሰራተኛ ሆኑ ግን ከዛ የመጡበት ምክንያት ያልተመቻቸው ነገር ስለነበረ ነው እሳቸው በበለጠ ያውቃል እና እኔ ያው ጋና ሄድኩኝ ሌላም ሀገር እየተዛወርኩ ሰራሁ ወይዘሮ ፀሐይ ደግሞ ከሀገር ውስጥ የፕሮግራም መኮንንነት ወደ ኢንተርናሽናል የፕሮግራም ኃላፊነት ፓፑዋ ኒው ጊኒ የሚባል ሀገር መዛወራቸውን ሰማሁኝ እኔ ግን ያኔ ኢትዮጵያ አልነበርኩም
እዛው ጋር ነበሩ ሰው? አዎ ስሰማ አይ ወይዘሮ ፀሐይ መቼም ታደርገዋለች የትም እንጂ ብትባል ብዙ ነገር ሀገር ውስጥ ያየችና የሰራች ስለሆነ እንዲያው ለሀገሯ መራቋ ነው እንጂ የሚቸግራት ነገር አይሆንም ብዬ በራሴ እምነት አሳድሬባት ነበረ። እንግዲህ ይሄ ነው ዩኒሴፍ። ከዛ በኋላ ወደ ኡጋንዳ፣ ከኡጋንዳ ውስጥ ባራራ የሚባል ከአንድ ወረዳ ነው አውራጃ እንበለው፣ እዛ ሰራች። አንድ ተገናኛችሁ? እዛ ዩጋንዳ ውስጥ አብራችሁ ነበራችሁ? አልተገናኘንም። አዲስ አበባ ስንመጣ ለዓመት እረፍት እንገናኛለን አልፎ አልፎ። እሺ። እና ከዛ ወደ ኒውዮርክ ተዛወሩ። ከኒውዮርክ አፍጋኒስታን ነው መሰለኝ የተዛወሩት። ግን ስለ ወይዘሮ ፀሐይ በምናገርበት ጊዜ እኔ የበለጠ ወይም ተጨማሪ አድናቆት ያለኝ በብዙ የኢትዮጵያ እንስቶች የችግር መስመር ያለፈች በባህላዊ ችግር ያለፈች እህታችን ናት። ካለ ጊዜ ጋብቻ ተጠይቃ ያመጣለች። አዲስ አበባ መጣ ከጓደኞቿ ጋራ ተምራለች። አሁን በሀገራችን ውስጥ ያለው እሷ እንግዲህ ወለጋ ነው የተወለደችውም ያደገችውም እስከ 12ኛ ክፍል ይመስለኛል እዛ ነበረች። እና ልዩ ልዩ ቦታዎች በማቋቋም ጠባይ ማረሚያን፣ የሴቶች ክርስቲያናዊ ወጣቶች ማህበርን፣ ኋላ ደግሞ የቤተሰብ መምሪያን መምራቷ ማቋቋሟና ዘላቂ ነገር መገኘቱ ደስ የሚል እና በታሪክ የሚያስደንቃት እህታችን ናት። በጣም ትልቅ ነገር ነው ያነሱልን። ትክክል ነው። የሴት ምሳሌ ናት። የዘመናዊት ሴት ከገጠር አይነት የኑሮ የባህል ሁኔታ ተነስታ የሴት ምሳሌ የሆነች የዘመናዊ ሴት ባህሏንና ሀገሯን የምትወድ እና የምታከብር በጣም ተግባቢ የሆነች በመጽሐፏም እንዳያችሁት በደንብ ነገሮችን አስታውሳ አሳክታ ያቀረበች እና ተደናቂ እህታችን ናት። እናመሰግናለን። በእውነቱ ጥሩ አድርገው ነው ያስቀመጡት። ምስጋናችን ይድረሰዎት። በእኔ ብቻም ሳይሆን ወይዘሮ ፀሐይም ምስጋናውን በአንደበታቸው ይሰንዝሩ። እስቲ ምስጋና ያቅርቡ። ዳቶ ጥሩነህ አማርኛ መናገር ችሎታ የለኝም፣ ግን ባለኝ ችሎታ ከልብ ለማመሰግነው አቶ ጥሩነህ የሚያውቁትን ስለኔ አብረንም ሆነን የምንወያየውን የማደርገውን ስራም ፍጻሜውን ወይም ጅማሬውን ወይም መሀል ላይ ሆኖ ምክር ስጠይቅ ሁልጊዜ ምክር እንደለገሱኝ እንደ ወንድም እና አይዞሽ በርቺ ጎበዝ እያሉ የሚያጠነክሩኝ ሰው ናቸው። ወንድሜ ናቸው፣ እንደ ወንድሜ ናቸው። እጅግ በጣም ነው የምናመሰግነው አቶ ጥሩነህ። ደስታዬ ነው እንግዲህ ብዙ አድማጭ ተገኝቶ ያቀረበላቸው ጥያቄም በትምህርታዊነቱ ተፈላጊ ስለሆነ ብዙ ጊዜ ሰጠህና በብዙ አቅጣጫ ቃለ ምልልሱ እንደተደረገና ለሀገር ትምህርት እንደሚሆን ተስፋ አለኝ። እግዚአብሔር ይስጥልኝ ጌታዬ። አመሰግናለሁ። 011555174 የቀጥታ ስቱዲዮ ስልካችን ነው። እንግዲህ በቀጥታ እየደወላችሁ የዛሬ እንግዳችንን ወይዘሮ ፀሐይ ይትባረክ የማህበራዊ አገልግሎት ባለሙያ በቅርቡም ደግሞ የፀሐይ ጉዞ የሚል መጽሐፋቸውንም ለንባብ አብቅተዋል። በቀጥታ እየደወላችሁ የዛሬ እንግዳችንን ማግኘት ይቻላል። እኛ ጨዋታችንን እንቀጥላለን። እንግዲህ የዚህ የትዳሩ ጉዳይ እኔንም አንጠለጠለኝ። እንግዲህ እንደተባለው የኢትዮጵያ ቤተሰብ መምሪያን በተለይ እኔ የማውቀው ወጣት ወንዶች ክርስቲያናዊ ማህበርን ነው። አሁን ደግሞ እንግዲህ ወሴከማ እሱንም እንደመሰረቱም እየሰማን ነው። የጸባይ ማረሚያ በተለይ የልጆች ታዳጊዎች የወጣቶች
ጠባይ ማረሚያ እንዲስተካከሉ እንዲሰለጥኑ የሚደረግበትን መንገድም መቀየስና ተግባራዊ ማድረግ ከባድ ነው። እነኚህ ነገሮች እስቲ ባጭሩ እኔና ተዳሮን እናያለን። ቀጥታ ወደ ስራ ሲገቡ እንግዲህ እነኚህ ነገሮች እናገኙት አይደል ሀገር ውስጥ? አዎ እንግዲህ መጀመሪያ በዲፕሎማ እንደተመረኩ ህዝባዊ ኑሮ እድገት ሚኒስቴር ነበር የሚባለው። የህዝባዊ ኑሮ እድገት ሚኒስቴር ነበር የሚባለው? አዎ እዛ ነበር የተቀጠርኩት። እዛ ስቀጥር ከበላዬ በዚሁ በሶሲዮሎጂና ሶሻል ወርክ ትልቅ ደረጃ ያከናወኑ ከህንድ ሀገር ትምህርታቸውን ጨርሰው የመጡ ዶክተር ነበሩ የኔ አለቃና እኔን እንግዲህ ጠባይ ማረሚያ ሌሎችም የችግሮች መፍቻ ፕሮግራሞች የሚያካሂዱ ነበሩ። እኔን ለትምህርት እኔና አንድ ጓደኛዬን ለትምህርት ወደ እንግሊዝ ሀገር ላኩን። ስኮለርሺፕ የአንድ አመት ስኮለርሺፕ በጠባይ ስለ ጠባይ ምንድነው ልጆች እንዴት ያድጋሉ፣ ምን ጠባይ ይዛሉ፣ እንዴት ይመለሳሉ፣ እንዴት ህይወታቸውን በትክክል ሊመሩ ይችላሉ፣ በምን መስመር መንተም መያዝ አለባቸው የሚል ፕሮቤሽን ይሉታል። በፊት ያ ሳይኖር ልጆችም ሲያጠፉ ወህኒ ቤት ነበር የሚታሰሩት አባቶቻቸው ከወንዶች ጋር ከሴቶች ጋር ተደበላልቀው እንጂ ለብቻቸው አልነበረም። እና ህዝባዊ ኑሮ እድገት ሚኒስቴር ይህንን ጠባይ ማረሚያውን አቋቋመና በስነ ስርዓት ማይታዘዙ ማይውሉ ትምህርት የሚጠሉ አንዳንድ ነገሮች ችግር ያለባቸው ልጆች እየወሰዱ እዛ ያደርጋሉ። እዛ ደግሞ ማድረግ ብቻ ዋጋ የለውም። አዎ እና ለዛ ብለው ሁለታችንን በማህበራዊ ኑሮ የፕሮቤሽን ኦፊሰር የጥንቃቄ እንትኖች ሰልጣኞች ተብለን ለአንድ አመት እንግሊዝ ሀገር ተላከን። ተምራችሁ መጣችሁ? ተምረን መጣን። ዲፕሎማችንን ይዘን መጣን እና እኔን ስመለስ የዛ የጠባይ ማረሚያ ድርጅት ኃላፊ ያደረጉኝ ዋና አስተዳዳሪ ወንኩ። እኔ ለራሴ በጣም እጅግ በጣም አንደኛ እኔ ሰውነትም ትንሽ ነኝ፣ እንዲሁም ሁለተኛ እንዴት ሴት እንደዚህ አይነት ከባድ ነገር ኃላፊ ትሆናለች፣ አለቃ ትሆናለች። ያው ደብዳቤዎችም አሉ መጽሐፍ ውስጥ ብዙ አቶ ፀሐይ ነበር የሚሉኝ እንደወንድ ነበር። አዎ አይደለም ወይዘሮ ፀሐይ ያልኩኝ መልሳለሁ። በጣም ይገርማቸዋል። እና ልጆቹን እኔና ያ ጓደኛዬ አሁን በሞት ተለይቷል በጣም ብዙ ፕሮግራሞችን አውጥተን የማረም የማሻሻል የመልካም የቀና መንገድ ትምህርታቸውን እንዲይዙ ውጤታማ ነበር። አዎ በጣም ውጤታማ ነበር። እንደው ጨዋታችንን ለማፍጠን ፈልጌ ነው እንደዛ ነው። ከዛ በኋላ ይሄ በተለይ ወሴኬማ አለ፣ የኢትዮጵያ ቤተሰብ መምሪያ አለ። እነኚህ ትልልቅ ጉዳዮች ናቸው። እነሱ ደግሞ አዎ ስራው እየሄደ እኔም ያንንም እችላለሁ ያልኩትን ሙከራም ሰክሰስም ያለው ሆኖ የወጣት ሴቶች ክርስቲያናዊ ማህበር ቀደም ሲል በልዕልት ተናኘ ወርቅ ለስላሴ ፋውንዴሽኑን ያገኘው በእነሱ ነው። ፋውንዴሽኑ እሱ ነበረ። ግን በእንትን ጊዜ በደርግ ጊዜ ተዘጋ። አዳሪ ኢንስቲትዩሽን ነው ይሄ ምናምን ነው። ነገር ግን በጣም ጠቃሚ ነበር ለሴቶች። ብዙ ጉድለቶች አሉ በሴቶች አስተዳደግ፣ በሴቶች ላይ ያለ አመለካከት፣ ሴቶች ራሳቸው ለራሳቸው የሚያውቁት ነገር በጣም ሰፋፊ ሴቶች አሉ። እነሱን ለመዝጋት እንዲያመች ነበር። ጎን ለጎን ነው ግን ይሄ ወጣት ሴቶች ክርስቲያናዊ ማህበርና ወክማው አቻላቻ ነበር።
ማለት አንድ አይነት አካባቢ ነበር ገናኛ እዚህ ለኮሌጅ ማነው ለሃይ ስኩል ለ12ኛ ክፍል እንኳን ስንደርስ ወክማ ኦሬዲ ተደራጅቶ ስራውን ያከናውናል ትልልቅ ማህበረተኞችም ነበሩት እኛ በኋላ ይሄንን እስቲ እንሞክረኛም ብለን እዛም ይሄን እንሳተፍ ነበር በወከማኛ በአክቲቪቲም በምንም ውይይትም እንድትሳተፍ ነበር እስቲ እንደው ጨዋታችን እንደው ደረቅ እንዳይሆንብን እንደው ዳይሬክተራችንም እንድታዘጋጅልኝ የምንፈልገው ነገር አለ ተመልሰን ይሄን ጨዋታ እንጫወታለን ምክንያቱም ሰፋ ስለሚል በተለይ እዚህ ቀደም ሲል ያነሳነው ትልቁ ጉዳይ ደግሞ ይሄ ተዳሮ ጉዳይ ነውና በተዳሮ ጉዳይ ላይ በተመለከተ ወደ ኋላ አርሶንም በመንሰት መወሰድ ፈለኩኝ የሰርጎን ጉዳይ ባንድ ሙዚቃ የመቀናበር ድል አገኘ የሰርጎ 1955 ዓመተ ምህረት ሚያዝያ 7 ነው ያገቡት አይደል እንግዲህ ሰርግ ፎቶዎችን በሙሉ ልቅም አድርጌ ባስቴር አወቀ ዘፈን ተቀናበረ ምናልባት እንግዲህ አንዳንዴ ሰርግ በህይወት ውስጥ እኮ ትልቅ ቦታ የሚይዝ ጉዳይ ነው አይደል ዛሬም ድረስ ማይረሱት ጉዳይ ነውና እርሶ ደግሞ ሁሉም ነገር በጥንቃቄ ይዘው ቁጭ አድርገዋልና ስለ ባለቤቶም ስለ ልጆቹም በኋላ እናወራበታለን ግን ትዝታ አድርገን እንደ መሸጋገሪያ እንጠቀምበት እርሶንም ተመልካቹንም እንጋብዝ እስቲ እግዚአብሔር ይስጥልኝ አይደል ነው ወነት ይሄንን ቤቶ ድረስ መጥቼ ምስሎቹን ሳይ ወነት በ1955 ዓመተ ምህረት እንዲህ አይነት ሰርግ ነበር እንዴ ብዬ ነበር የጠየቅኩትና መቼስ ደስ የሚል ነገር ነው እግዚአብሔር ይመስገን የእግዚአብሔር ስጦታ ነው አዎ ያኔ ሴት ልጅ ተምራ ለወግም ለማረግ በቅታ እንደዚህ ደግሞ በትዳሯ እንደዚህ አይነት ክብር ያለ ትዳር ይዛ እንደገና ልጆች ወልዳ የልጅ ልጆች ማየትና እንደ መሸጋገሪያ ነው ራሱን የቻለ ጨዋታ እንጫወታለን ትዳሩ ላይና ይቀደሙን የክርስቲያናዊ ሴቶች ማህበርን ጨዋታውን ነው ያቃሩት ኮትና ባኮ ወይዘሮ ፀሐይ ተመልካቹን በ0115555174 እናስገባለን እስከዛ ድረስ ግን ጨዋታ እስቲ እና ቀደም አቋራጥኩት አዎ እና የወጣት ግን እንደው ይቅርታ አሁንም ላስቆሞትና እነኝን አሁን እንደዚህ የተቀናበረውን የሰርጎን ነገር ሲያው ምን ተሰማውት በጣም እንዴት ልበልህ ትዝታ ወደ ኋላ መለሰኝ እንደገና ግን ተመልሼ ደግሞ ሁኔታው ያሁኑ ሁኔታ ደግሞ ይሰማኛል እና የእግዚአብሔር ስጦታ ነው ምን በጣም አማኝ ስለሆንኩ በሰው አይደለም በእግዚአብሔር ነው ግን ሰውም ቢሆን ደግሞ ችላ ማለት የለበትም ስጦታውን በትክክል በተቀበል ያስፈልጋል ወደ ጨዋታው ወደ ቀደሙ ስለዚህ የዚህ ወጣት ከሴቶች ክርስቲያናዊ ማህበር ያንን በፊቱኑ ከቤተ መንግስት ልልቶች መስርተውት ነበር እና በደርግ ጊዜ ተዘጋ እና ኢንስቲትዩሽኖች ሁሉ ነበሩ አዳሪ ነው ተብሎ ነው አዳሪ አዎ ያው የንጉሳን ቤተሰብ ስለሆነ ምናምን ግን ጠቃሚ ነገር ነው አይደል እጅግ በጣም በአለም ላይ በጣም የጎለበተ በጣም ጥሩ ስራዎች እየሰራ ያለ ለሴቶች ስለ ሴቶች ጉዳይ ስለ ህፃናት ጉዳይ ስለ ትምህርታቸው ብዙ የሚሰራ ነው ትልቅ ኤጀንሲ አለ የዓለም ወሴክም አለ የዓለም ወወክም አለ አዎ ስለዚህ ያው እርሶ ምንድን ነበር ሚናዎት ምንድን ነበር እርሶ እኔ ዋና ስራ ያን እንግዲህ ቅድም እንደተጠቀስኩት ሰራተኛና ማህበር ነበር መሰራው ልጆች ጠባይ ማረሚያም ኃላፊ ሆኜ ስመራ ነበር እና በኋላ ኢንትረስቴም ፍላጎቴም የሴቶችን እድገት በሁለንተናው ማመለካከት ባስተያየት
በህይወት ያለውን ሁሉ ነጥረው እንዲወጡ ነው እድል እንዲያገኙ ነው እና እንዲሰሩበትና የተፈጠሩት እንደማንም ሰው ነው ሰው በሰውነቱ እኩል ነው እኩል ነን ነው ምለው እኩል ነን ነው ምለው ያንን ደግሞ ለማረጋገጥ ምንም ጦር ቢወጋኝ ግድ የለኝም እኩል ነን እስቲ ለአንዱ የሚሰጠውና ለኔ የሚሰጠኝና እስቲ ልታይበት ነው ከዛ ውጤቱን ምን ያህል አመጣዋለሁ ነው የሚመጣውን ውጤት ነው ማሳያለሁ በማበር በመናምን ብቻዬን ሳይሆን ጓደኞቼም ሁሉ ደሱ ያረግኑ ነው አሁን ዛሬ እግዚአብሔር ይመስገን ለዚህ ጊዜ ያደረሰን ፈጣሪያችን ስለዚህ አሁን በደርግ ጊዜ ከተቋረጠ በኋላ ቀጥሏል በኋላ ደግሞ እንደገና ቀሰቀስ ነው ከደርግ ውድቀት በኋላ ነው ከደርግ ውድቀት በኋላ በኢህአዴግ ጊዜ ቀሰቀስ ነው እና እንትን ምንድነው መታወቂያ እንዲኖረው በመንግስት መታወቂያ እንዲኖረው የመስራትም እንትን እና ኮንስቲቲዩሽኑን መተዳደሪያ ደንቡን ይዤ ተመላለሽ በስንት ጭንቅ ነው ህልውናውን አገኘ ግን የነበሩት ሀብቶች በሙሉ ተዘረፉ ያኔ ተወሰዱ መሬት ነበር ቤት ልንሰራ የ1 ሚሊዮን ያኔ 1 ሚሊዮን በጣም ብዙ ብር ነው የዚህ የኢትዮጵያ ቤተሰብ መምሪያ ጉዳይስ እንዴት ነው እሱ ደግሞ ቤተሰብ መምሪያ ማህበር በጥቂት ኢትዮጵያውያን ምሁራን ነው የተቋቋመው ዶክተር ውዳድ የሚባሉ ውዳድ ኪዳነ ማርያም የሚባሉ ሴት ዶክተር የማህፀን ዶክተር ነበሩ ዶክተር ኪዳነ ማርያም አዳነች ኪዳነ ማርያም ያሉት በተለይ በኢህአዴግ ጊዜ የመጀመሪያ ጤና ጥበቃ ሚኒስትር የነበሩት ናቸው አይደል አዎ ውዳድ ኪዳነ ማርያም እሺ እና እሳቸው ሴቶች ቢገናኙ ብዙ ትምህርት መማር ይችላሉ ወደ ጤና ጥበቃ ወደ ሕክምና ወደ ምናምን ሳይመጡ ራሳቸውን መርዳት ይችላሉ ከጤናቸውን ሞር መጠበቅ ይችላሉ በቤታቸው ልጆቻቸውን በደንብ ማሳደግ ይችላሉ ይያሉ እኛም በሴሚናር በመናምን ያነጋገሩ ነበር እና ያንን ሐሳብ ይዘን በቃ ተቋቋመ የነዛ ምሁራንም እንዳልኩ ከህልድ ሀገር ተምረው መጡ ስለ ቤተሰብ መምሪያ ማህበር ቤተሰብ መምሪያ ማለት ምንድነው ቤተሰብን በትክክል የመምራት ጉዳይ ነው በየአመቱ ሴቶች ከአመትም በፊት ይወልዳሉ ብዙ ሴቶች መመሪያ ከሌላቸው ወንዶችም ሴቶችም ዕውቀት ከሌላቸው ማህፀናቸው ይጸንሳል ያ ግን በአንዳንድ ቦታ 12 ይወልዱና 3 ብቻ ይቀራሉ ይሞታሉ ብዙዎቹ በጤናም በሌላ ስለዚህ እነኝን ለመቅረፍ እነኝን ነገሮች ለማስተካከል ማህበር ተቋቋመና ቤተሰብ መምሪያ ማህበር ደግሞ አሁንም ቤት ህዝባዊ ኑሮ ገት ነበር መሰራው ወይዘሮ ኤልሳቤጥ የሚባሉ ልጅ ልማዴረሳ እሳቸው የገንዘብ ባለቤት ነበሩ እና እነሱ ገቡበት ውስጡ ገቡ እና እሳቸው ሚኒስትሩ ነኛን የህዝባዊ ኑሮ እድገትን ሚኒስትር አቶ ጌታሁን ተሰማን ያቋቸው ነበር እባክህን ፀሐይ ችሎታ አላት የማቀናበር ማስተባበር ስራ ትችላለችና ለኛ ለአንድ ወር አበድረን ነው በውሰት ሄድኩና ስራውን ሲጀምረው ስራው ደግሞ በጣም ተሽከረከረ ቆንጆ እየሄደ ነበረ በሐኪሞችም በኩል በጤና ጥበቃም በኩል በሌላም በኩል ውጤታማ ሆነ በጣምና እሷ ደስ አንለቃትም እንግዲህ ገንዘብ በፈልጋለብን ብለው ከዓለም ወሴከማ ወሰዱኝ እዛ አንድ 5 አመት ኤግዚኪዩቲቭ ዳይሬክተር ሆኜ ሰራሁ እና በጣም ብዙ እንትን ኢንፋክት ልጃገረዶች ከውጪ ዘመድ አዲስ አበባ የሌላቸው ገንዘብ የሌላቸው ሚኒስትሪን ያልፉና በዛ ምክንያት ይቀራሉ እና ከነሱ ጋር ከትምህርት ሚኒስቴር ጋር ስራ ምናምን ከጤና ጥበቃ ጋር ከግብርና ሚኒስቴር ጋር ጀመርኩ በቃና ተመቸን በጣም ብዙ
ዲስከሬጅ የሚያደርጉ ነገሮች ሀፕን ያደርጋሉ እነኛን ሁሉ ተቋቁሞ እነኛን ሁሉ ችሎ በጣም እንግዲህ ይሄን ሁሉ አልፎ መውጣት ከባድ ነገር ነው እስቲ በተለይ አሁን የሀገር ውስጥን ነገሮች ነው ያየነውና እንደው ከጨዋታችን ወደ ፀሐይ ጉዞም ለመምጣት ፈለኩ ቸኮልኩኝ ብዬ ያስባለሁ ግን ቢሆንም ፍሰቱን ጠብቄ እየሄድኩ ነው ብዬ አስባለሁ በተለይ አሁን ቀደም ሲልም አንድ አድማጫችን ተመልካቻችን በመስመር ላይ ያስገቡት ነገር አለ ከዛ በኋላ እንዴት ነው ወደ ዩኒሴፍ መታጨት ከሀገር ውጪ ደግሞ እንደ ኒውዮርክ ላይ መሄድ ዩጋንዳም ሄደዋል አፍጋኒስታን ነበሩ በጣም የሚገርም ቦታ ላይ ነው እንግዲህ በኃላፊነት ትልቅ መስራትና እነኚህ ነገሮች ደግሞ እስቲ ደግሞ ጠቀስ እናርጋቸው የነኚህ የሀገር ውስጥ ውጤቶቹ ይመስለኛል ለነኛ መታጨት እድል ይሰጡት በጣም አሁን በቤተሰብ መብሪያ ማህበር በኩል የነበረው ኤክስቴንሽን እንሰራ ነበር ወደ ገጠር እንገባ ነበር እና ገበሬ ሴቶች የገበሬ ሚስቶችን ህፃናትን ይሄ ገበሬ ማህበር እድገት ላይ ደግሞ ጣቢያዎች የእርሻ ጣቢያዎች ይቋቋሙ ነበር እዛ ላይ ጎጃም ምስራቅ ጎጃም የትኖራ የሚባል ቦታ ጎጃም ውስጥ ነው የትኖራ እሺ የቀበሌ ሴትአፕ ነው አለቃው ገበሬ ነው በጣም ጎበዝ የሆነ ጭንቅላት ያለው በጣም መሪ የሆነ እንትን ያለው ችሎታ ያለው ሰው ነው ከሱ ጋራ ተገናኘን ሌላም ድርጅት ነበር እና ከነዛ ጋራ አብረን ሆነና እስቲ ሄድን ቀበሌ ማህበር ምሳሌ ለማድረግ ሞክር እስቲ ምን እንስራ እዚህ ተባባልንና ተነጋገርን ፕሮጀክት አወጣን ፕሮጀክቱ ምንድነው ይሄንን ማህበር ምሳሌነት ምንድነው ምሳሌ እንዲሆን ለሌሎቹ አስተማሪ እንዲሆን እናርገው ነው ያኔ ሴቶቹ ውሃ ከወንዝ ነው የሚቀዱት 6 ሰዓት 5 ሰዓት ይፈጅባቸዋል እንጨት እንደዚህ ሆኖ 6 7 ሰዓት ይፈጅባቸዋል ልጅ ማሳደግ ምንም አይዲያ የላቸውም ከባድ ጫና እንደገና ለራሳቸውም ደግሞ ሰውነታቸውን ሳቁት ነው የሚያረጁትና የሚሞቱት ሳያረጁ ይሞታሉ ወይ ልጆቻቸውንም እንጨርሳሉ በጣም ብዙ ችግር ነበር በጣም ብዙ ችግር እና እዛ እነዛ ሴቶች ባልም አግብተው ሳዱላ የሚባል ነበር ምልክቱ ነው እሱ ሳዱላ ያላገባ ሰው ምልክቱ እኮ ይሄ ጸጉሩ ስታይል የጸጉሩ ሁኔታ ምልክት ነው ምልክቱ ግን አላገባሁም ማለት ነው እኮ አላገባሁም አግብታለች የሚለው ነገር ይለይበታል ግን እዛ ቀበሌ ያገቡትም ሁሉ ስንት የወለዱ 5 የወለዱ ይላጫሉ እዚህ ጋር እና ሻሽ ነው ቢሸፍኑት ሁሉ ጊዜ ምንም መልካቸው አይታወቁም በጥቁር ሻሽ ነው ሁሉ ጊዜ ሻሽ ነው እና ለምንድን ነው አልኩት ሊቀመሩን በኋላ እንግዲህ ማግባታቸው ይታወቃል ሻሻቸውን አስረው ይሄዳሉ ምን ያው ወንዝ ነው ቢሄዱት የት ይደርሳሉ ነው ግን ውበት ነው እኮ አይደል እኔ ውበታቸው ይታየኛል እንደዛም ሻሹን ማስረው ደስ ይላሉ እሱ beauty lies in the eyes of the beholder ይላል እንግሊዝ ያ እንግዲህ አንተ በዛ እይታ ነው ብዙዎች እንዳንተ ደስ ይላቸው ደስ ባይላቸው መቼ ይቀመጣሉ ባኮ ወይዘሮ ፀሐይ አንድ ስልክ እናስገባና ይሄን ደስ የሚል ወሬውን እንቀጥላለን ሄሎ አቤት ጤና ይስጥልኝ መቤቴ ጤና ይስጥልኝ እስቲ እንተዋወቅ እሺ ማን ልበል ከየት ነው የሚደውሉት ተደውሎልኝ ነው እኔ አምሳለ እባላለሁ ወይዘሮ አምሳለ ከየት ነው የሚደውሉት እኔ ያለሁት አዲስ አበባ ቦሌ እሺ ይሄው የዛሬ እንግዳችን ወይዘሮ ፀሐይ ናቸው እዚያ አጠገብ ያሉ ሐሳብ ማንሳት ይቻላል አስተያየት ሊሆን ይችላል አድናቆት ሊሆን ይችላል ጥያቄም ሊሆን ይችላል እኮ ወይዘሮ አምሳለ እሺ ቀጥሉ ሐሳቡን እሺ አንድ በመጀመሪያ ደረጃ ወይዘሮ ፀሐይን አቅርባችሁ የህይወቷን ተሞክሮ ለማካፈል በቻሏ በጣም የምትመሰገኑ ናችሁ ወይዘሮ ፀሐይ አብሮ አደጌ ናት ጓደኛዬ ናት እህቴ ናት እና ከትምህርት ቤት ጀምሮ ከዚያም ዩኒቨርሲቲ በማህበራዊ አገልግሎት ስንማር አብረን ነበርና በኋላ እስከ ዛሬ ድረስ እስካሁን ድረስ የቅርብ ጓደኛዬ ነች
እህቴም ናት እና ወይዘሮ ፀሐይ እንግዲህ በጣም ጎበዝ ታታሪ ለዓላማዋ የምትቆም እና ሩህሩህ ደግ ለሌሎች በጎ ቢሆን የምትጥር ሰው ነኝ። እንግዲህ ለብዙ ምሳሌዎችን የምትሆን ነኝ። በጣም ጥሩ እናት ነኝ። በጣም ግሩም አያት ነኝ። አያትም አያትም ነኝ። በጣም የተባረከ ቤተሰብ አላት እና የእሷ ህይወት ተሞክሮ እንግዲህ ለብዙ ኢትዮጵያውያኖች ለወጣቶች በተለይ ተምሳሌት ይሆናልና ይከተላሉ፣ በዛም እያዳበሩት ይሄዳሉ ብዬ አምናለሁ። በትምህርት ቤትም ላይ ሳለን በጣም ጎበዝ ተማሪ ናት። እንግዲህ አንደኛ ስኮር የምታደርግ ነበረች እና እንደው በሂሳብ በጣም ጎበዝ ስለነበረች አንዳንዴ ትንሽ የቅናት መንፈስ ነበረብኝ። በዚያ ጊዜ ሂሳብ ጎበዝ ነበሩ፣ በጣም ጎበዝ ነበረች እና እንደው እኔ ደግሞ ትንሽ ወደሱ ብዙም ስላልነበርኩት እና እንደው እንዴት እያደረገች ነው ነበረ። በኋላም ደግሞ በማህበራዊ አገልግሎት ትምህርት በነበረበት ጊዜ ብዙ ሰርታለች። የብዙዎችን ህይወት እንዲለወጥ አድርጋለች እና በኢትዮጵያም በውጭም ከዩኒሴፍ ጋር በምሰራበት ጊዜ ብዙ ውጤት ያወጣች ሰው ነች። እጅግ በጣም ነው የምናመሰግነው ወይዘሮ አምሳለ። ምላሹን ምስጋናውን ከወይዘሮ ፀሐይ ደግሞ እንቀበል እስቲ። አመሰግናለሁ። ያኔ በደንብ ብትጠይቅኝ የሂሳቡን መንገድ አስረዳች ነበር። ዛሬ ባይሆን ጥሩ ነበር ነው። ምስጋና እናደርሳለን። ወይዘሮ አምሳለ ያላየነው ነገር እንድናይ ያደርገናል። በተለይ አንድ የምጨምረው ነገር አለ። እሺ በፈረንጆቹ አቆጣጠር ነው መሰለኝ በ1972 ዓመተ ምህረት በሰሜኑ ክፍለ ሀገራችን ውስጥ በወሎ ረሃብ ጊዜ በነበረው ጊዜ ቦታው ላይ ሄዳ ተልኳን ተወጣች እና ከዚያ ስትመለስ እንባ እየተናነቃት ችግሩን የምታነሳልን እና የምታካፍለን የነበረች እህታችን ናት። እና ከዚያም ደግሞ እኔም ከሷ ተከትዬ ወደዚያው ሄጄ ነበርና በማህበራዊ አገልግሎት ስራ ብዙ ተሞክሮ ያላትና ለብዙ ማስተማር የምትችልና ከተቻለ ደግሞ እንደው ይሄንን በዩኒቨርሲቲ ደረጃ መሄድ ብታካፍል ጥሩ ነው ብዬ አምናለሁ። ትክክለኛ ሀሳብ ነው። ወይዘሮ አምሳለ እጅግ በጣም ነው የምናመሰግነው። ጊዜ ይስጥልኝ። እሺ ነው አመሰግናለሁ። እንግዲህ የጊዜያችን ጉዳይ ነው የሚያጣድፈኝ እንዲህና ለማጠናቀቅ ያህል አሁን የውጭውን ትንሽ ብናይ ደስ ይለኛል። ኒውዮርኩንና ወደ ፀሐይ ጉዞ መጽሐፉ እንድንገባ ፈለኩኝ። ማጠቃለያው እሱ እንዲሆን ፈለኩ። ምክንያቱም እዚህ መጽሐፉ ውስጥ ነው ሁሉም ነገር እዚህ ውስጥ ተሰንዷልና እንደው የዚህ አሁን ብዙ ሰዎች እንደውም የራሳቸውን የህይወት ታሪክ በሌላ ሰው ነው የሚያጽፉትና ይሄም እኮ ሌላ ችሎታ ነው። ከሂሳቡም የበለጠ ደግሞ ጸሐፊም ነው። አሁን እንግዲህ ዛሬ ብዙ ነገሮች እየወጡ ነውና የቆዩባቸውን ሀገሮችም እናስተዋውቅና እናልፋለን። ኒውዮርክም ቆይተዋል። እንደ ቅደም ተከተሉ እርሶ ቢነግሩን ደስ ይለኛል። መጀመሪያ ከኢትዮጵያ የወጡበት ሀገር? ከኢትዮጵያ የወጣሁበት ሀገር ፓፑዋ ኒው ጊኒ የሚባል ሀገር ነው። ከአውስትራሊያ በታች ያለ ነው። አውስትራሊያ ነበረ ከዛ ብዙ ቆዩ የሚያስተዳድራት። እዛ የዩኒሴፍ መስሪያ ቤት እንድከፍት በኃላፊነት ተላከ። ከዛ በኋላ 5 አመት እዛ ቢሮውን ማቋቋምኩ፣ ስራውንም ጀመርኩ። በጣም ብዙ የሚያጫውት ነገር ነው፣ ግን ጊዜ ስለሌለን አሁን እዛ ውስጥ አልገባም። ስራው ተጀመረ። አብዛኛውን የፓፑዋ ኒው ጊኒ ሰዎች በማህበራዊ ኑሮ ገና ወደ ኋላ የቀሩ ናቸው። እርግጥ አውስትራሊያንስ ነበሩ የሚያስተዳድሯቸው። ትምህርት ምንም የነሱ ቅኝ ተገዢዎች ነበሩ። ቅኝ ተገዢዎች ናቸው። አሁንም ቢሆን 5 አመት ነው የቆዩት። 5 አመት እዛ ቆዩ። 2 ልጆችን ይዤ ትንንሾቹ። ከዛ ሲያልቅ በ5 አመት ሌላ ቦታ መዛወር ነበረብኝ። መዛወሪያ ቦታ እስከሚገኝ ኒውዮርክ ወሰዱኝ። ኒውዮርክ ምን ያህል ጊዜ ቆዩ? ኒውዮርክ ብዙ ቆየሁኝ። መጀመሪያ በባችለር ዲግሪ ነበርኩኝ
እና ዋናው መስሪያ ቤት ስኮላርሺፕ ጠየቁና ዩኒሴፍ አንድ አመት ስኮላርሺፕ ዩኒዮርክ ይያሉ ማለት እዛው ያለው ሁለት ልጆችን እያስተማርኩ ጎበዝ ዩኒቨርሲቲ ኮሎምቢያ ዩኒቨርሲቲ ገባሁ እና ማስተርሴን በፐብሊክ ሄልት እና በሶሲዮሎጂ ተመረቁ ማስተርሴን በጥሩ ውጤት ፕሮፌሰሮቹ ሁሉ ከዩኒቨርሲቲ የመጡት የኔን ፕሬዘንቴሽን ነው she has her hands on everything she says ይሉኛል ዛሬ የሰራኋቸውን ምናምን ልጅ በማሳደግ በኃላፊነት እንደገና ትምህርት በጣም ይከብዳል ምን ያህል ጊዜ ቆዩ ኒውዮርክ ወደ 12 አመት ቆዩ ግን ለምንድነው እንደዛ ያደረኩት በዲግሪ ምክንያት ስራውን ሳላቋድል ዲግሪው ስለሌለኝ ፕሮሞትድ መሆን አልቻልኩም ካን ደረጃ ወደ ሌላ ያለፉ ሄዱ ወንዶቹ በተለይ የለም ሁላችንም እንግዲህ ስኬል አለ አይደል ስኬሉን መሻገር አልችልም ከዛ ካልተማርኩኝ ማስተርስ ካላገኘው ስለዚህ ግዴታ መማር አለብኝ ነው ኦኬ ማራለው ግን ስጡኝ ስኮላርሺፕ እዚህ አዲስ አበባ ዩኒቨርሲቲም ተጻጻፉ የኔን ውጤት ምናምን ፖዚቲቭ አገኙ አስገቡኝ በአንድ አመት ወረቀቴ ጽፌ ምን ብዬ የፐብሊክ ሄልት ማስተርስ አገኘው እና ያቺ ስኪሏም አደገች በጣም ደስ ይላል ልጆቼ ይማሩ ነበር ሁለት ልጆቼ ይማሩ ነበር ትንሾቹ አሁን ያው ወንደሰንና የዮሐንስ እነሱ ከኔ ጋር ነበር ከዛ በኋላ እንዴት ነው ወዴት ሀገራቀን ነው ከዛ በኋላ ወደ ዩጋንዳ ነው የሄድኩት ምበራራ ቢባል ቦታ ዌስተርን ኡጋንዳ ከኒውዮርክ መቼስ ዩጋንዳ መምጣት ከባድ ነገር ነው የሚሆነው በጣም ልጆችን ደግሞ ትቼ ነው እዛው ኒውዮርክ ተው ነው ይከብዳል ዩጋንዳስ ምን ያህል ጊዜ ቆዩ ዩጋንዳ ይገርባል እንደሄድኩ ኢንቲግሬትድ ቤሲክ ሰርቪስስ የሚባል ነገር አለ ኢንቲግሬት ማለት ዋተርን ፉድ ኒውትሪሽንን ጤናን all essential things integrated ሆኖ ለሰው ልጆች መሰረታዊ ፍላጎት የሚባሉት መሰረታዊ ነገሮች ናቸው እና በዛ ሰርቪስ ሰዎችን ኦርጋናይዝ ያደረክ በሶሲዮሎጂ ባላቸው ልምድ እንትን አርገህ ያንን ቤሲክ ኒድ ማሟላት አለብኝ ነበረብኝ ምን ያህል ጊዜ ቆዩ 2 አመት ቆዩ ከዛስ አፍጋኒስታን በጣም አሁን ስሟ ከባድ ነው በጣም ከዛ ምን ሆነ ከዛ በአመመኝና በበሽታ ምክንያት ኒውዮርክ ለሕክምና ሄድኩ ራሴ ላይ ነበረ እና ከአይኔ ስር ልዩ ግርም የሆነ ኢንፎርሜሽን ነው እግዚአብሔር ታላቅ ነው የሆነ እብጠት ይታይ ነበር እና እሱን ሲያዩት አይኗ ላይ ነውና አደገኛ ነው ይሄ በጣም ረቂቅ በሆነ መንገድ በእስራኤሎች ሐኪም ቤት እዛ ኒውዮርክ ተታከም ተብዬ መጣሁ ልጆችን አገኘው እዛ ምንም ሳመኝ ብዙ አመኝም ግን የሆነ ነገር ፕሮግራም ልጀምር ወደ ፊልድ ስንሄድ ፊቴ ትንሽ በነፋስ ነው መሰለኝ እንደዚህ ተጣሞ ትንሽ ተቸገረ በዛ ነበር ያየው እና እንትን ሲያነሱ ፊልም ሲያነሱ ይሄንን እንከበሉ አይኔ ላይ አዩ እና በቃ ገባ ሆስፒታል ገባ ትልቅ ኦፕሬሽን ነው 10 ሰዓት ተኩል የፈጀ ኦፕሬሽን ነው እና ገብተው ከዚህ ከበለ እንደዚህ አስተካከሉት ገብተው አስተካከሉት አይንሽ ይጠፋል ብለው ነበር አይንም አልጠፋም በጣም ትልቅ ነገር ነው አፍጋኒስታን ምን ያህል ቆዩ ታዲያ አፍጋኒስታን አልኖርኩም ፔሻወር ብትባል የፓኪስታን እንትን አለ እዛ አጠገቡ አፍጋኒስታን እዛ የኖርኩ ነበር የአፍጋኒስታንን የሴቶች ፕሮግራም ይሰራል ደስ ይላል እስቲ የፀሐይ ጉዞ እንግዲህ የመጨረሻው ጉዳያችን ነው ለናጠናቀቅም ስለሆነ ነው እንግዲህ ይሄ ሁሉ ታሪክ አሁን እዚህ ውስጥ ታጭቋል አይደለ በጣም ደስ የሚል ነገር ነው እንግዲህ እንደ ጸሐፊ እንግዲህ ጻፉ ይሄን መጽሐፍ
ሌሎች ሰዎች ታሪካቸውን ያቀብሉና ጸሐፊው አቀናብሮ ነው እንትን የሚለው እርሶ በምዕራፍ ከፋፍለው በእርሶ በመረጡት ዲዛይን የህይወት ታሪኮን እዚህ ላይ ቁጭ አድርገዋል። ትልቅ ነገር ነው አይደል ወይዘሮ ፀሐይ? ከዚህ በላይ በሰራሁ ደስ ይለኝ ነበር እና ታዲያ ወደ መጨረሻው በህይወቴ ስራ መጨረሻ አሁን እንግዲህ ያው የደከሙ በሄድ ይመጣልና ምንድነው መተው ለሀገሬ ምንድነው ምን ነበር የሚያስተምር ነገር ለወጣቶች ለትውልዱ ምን ትቼ ነው ማልፈው የሚል ጥያቄዎች ተመላልሰው መጡብኝ። እስቲ ኖት ሊያዝ ብዬ ኖቶች ያዝኩኝ። ምንም ቢሆን በዚህ አይነት ቀርቧል። አሁን የቀረበው 3 አመት ከምናምን በፊት ነው 2009 ላይ 10 ላይ ነው ታትሞ ወጣ ከራሴ ነው አሳተምኩት። ይሸጥ ብዬ አስቤ ነበረ። የሚሸጥም እድል ነበረኝ አሁንም አለኝ። አልተዋወቀም በደንብ ነው። አዎ ግን እኔ ለመሸጥም ገንዘብ ለማግኘትም አይደለም። ይሄ ኢንፎርሜሽን ምንም ይሁን ምን አንዳንድ ነጥቦችን ለወጣቶች ያስተምራል ነው በቃ ያስተምራልና ትምህርቱን ያገኘሁትን ትምህርት ለወጣቶች ሰጥቼ አስረክቤ ብሄድ ዝም ብዬ ይዤው ከመሞት ጥሩ በየሰራው በጣም ጥሩ። እስቲ ቤተሰቡንም እናንሳ። እዚህም ተምሳሌት ላይም እኮ ወጣዋል። በጣም ደስ የሚል ነገር ነው። ይሄን እንግዲህ በሀገራችን ዕውቅ የሆኑ ሴቶችን የሚያተት ነው። እርሶም አንዷ ሆነው እዚህ ውስጥ ወጥተዋል። ይሄም ትልቅ ነገር ነው። እንግዲህ በተለይ ደግሞ እናት ባንክም ደግሞ በስሞ ፀሐይ ትባረክ ብራንች ብሎ ይሄ ሁሉ ትልቅ ነገር ነው። ቤተሰቦስ ምን ያህል ልጆች አሉት? ልጆች እንግዲህ ልጆችም እንዳሉት ነው የተነገረን ያለ ነው እና ትልቅ ነገር ነው። ወይዘሮ ፀሐይ ሲስ ባለቤቶም አሉ ወይዘሮ ማነው አቶ ተፈራ ወልደ ቂርቆስ ልጆቹ 4 ናቸው አይደል? 4 ናቸው። 3 ወንዶች ከላይ ጀምረን እንግዲህ እስክንድር ተፈራ፣ አመረ ተፈራ፣ ወንደሰን ተፈራ፣ ዮሐንስ ተፈራ የመጨረሻው ነው። እንግዲህ ዛሬ አጠገቦት በደንብ የሚንከባከቡት ዮሐንስ ነው። አጠገቦት ያለው እሱ ነው። ሴቷ አንድ ብቻ ነች። አሁን በስራ ላይ ነው ያለችው። ሁሉም ስራ ላይ ናቸው። እስክንድርም በኢኮኖሚክስ ማስተርሱን ወስደዋል። ሁሉም ማስተርሳቸውን ፕላስ ኮምፒውተር ሳይንስ ምናምን ሁሉም ጥሩ ስራ ላይ ናቸው። እግዚአብሔር ይመስገን አድጓል። ወንድወሰድ አላገባም፣ ግን ቢያገባም he's a happy guy። እዛው ኒውዮርክ ነው ያለው። ኢንጂነር ይሰራል እሱ እና ዮሐንስን ወኪል አድርገው ፈርመውለታል በሁሉ መንገድ። ልጆቹስ ምን ብዙ ናቸው። እግዚአብሔር ይመስገን። በጣም ምንድነው ወላጆቻችን ልጅ መቁጠር አያስፈልግም ይላሉ፣ ግን እኔ መቼስ እግዚአብሔር የሰጠኝ ነው። አዎ እስኪዬ 3 ልጆች አሉት፣ አመረ 2 ልጆች አሏት። በጣም ደስ ይላል። ዮሐንስ የመጨረሻ የተባለው 4 ልጆች አሉት። ሁሉም አሁን አዳድገው 16 17 18 በቃ በጣም የልጆቹ እንግዲህ በተለይ አሁን ዚን ፎቶግራፍ ያየን ነው ኢትዮጵያ ሜድሚ ሚል ነገር አይቼ በጣም ተገርም ያለውኝና እንዲህ አይነት ሐሳብ ያላቸው ልጆች አሉ አይደል? በአሁን ሰዓት እንዲህ አይነት ሐሳብ ያለው ልጅ ነው አይደል የሚፈልገው። ዲያቆናትም ልጆች አሉ። 2 ዲያቆናት አሉ። የመጀመሪያ ልጆች ኢዛናና አቤል ይባላሉ። በቃ እንደሱ ናቸው። አንደኛ ዲያቆናት ከአቡኑ ጋር የሚቀድሱት እዛ ኒውዮርክ። በጣም ደስ ይላል እና ከበጠን በላይ ደስ ይላል። እርሶን ይንከባከባሉ ሲሄዱ? በጣም እጅግ በጣም ግራማ እናታችን ቶሎ ነይ ለምን ቆየሽ እቺ ትንሿን እቺ ከአባቱ ጋር ነው። እስክንድርን ማን ነው እስክንድር? አዎ ያው እዛ በጻፉ ውስጥ ተጠቅሷል። እስክንድርም ሐመረም ውጪ ህዳገር ሄደው ነው የተማሩትን ባችለራቸው ናቸው። ከዛ ማስተርሳቸውንና ፕላስ ሌሎች ነገሮች ደግሞ ካናዳና አሜሪካን ሀገር ጨረሱ። እነዚህ ትንሾቹም ከኔ ጋራ ነበር። በጣም ደስ ይላል። እንደው ምናልባት እንግዲህ ባለቤቶ አቶ ተፈራ ወልደ ቂርቆስ ወደ 10 አመት ይሆናቸዋል መሰለኝ አሁን እንግዲህ ካረፉና
ጠንካራ አባት ነበሩ አይደል? እንግዲህ መቼስ የእናት ብቻ ሳይሆን ተጋግዞ ልጅ የማሳደግ ነገርና መልካም ባልም መልካም አባት ጠንካራ ሰውም ነበረ። ራሱን ለራሱም ለሌሎች አንቺ እንደው አበዛሽ ዋረ እንደው ከሀገር ሀገር መዞሩን አላሉም ይላል። እንደው አልጋዬን ብቻ እንዳታስወስጂኝ ብቻ አልጋዬን ነው መፈራ አልጋዬን ብቻ እንዳታስወስጂኝ። ግን ያው ጥንካሬዎትን ይገልጽሉታል። ይሄ ምንድነው የሚባለው? ባል ሚስቱን ጎሽ በርቺ ምናምን ሲላት ነው አይደል? እንደሱ ነው የኔ ባል ጎበዝነሽ አንቺ። አዎ በጣም የምትፈልጊው ንገሪኝ፣ ጥሩ ሐሳብ ነው፣ ምን ላድርግልሽ ነው የሚለኝ። ስትለብሺ ስትዘንጪ ምናምን የሚባል ነገር አለ። እስቲ ይሄን ስትለብሺ ደስ ትኛለሽ፣ ወጣ ስትይ ምናምን ይሄን ብትለብሺ ይሄን ብታጌጭልኝ የሚል ባል መኖር አለበት። እሱማ ባይኖር ሰው እንዴት እኔን መስሎ እዚህ ይደርሳል ብለህ ነው? ትክክል። ወይዘሮ ፀሐይ በጣም ደስ የሚል ነገር ነው። አሁን ወደ 81 ዓመቶ እየገቡ ነው። ሙሉ ጤነኛ ነው? ደስተኛ ነው? እግዚአብሔር ይመስገን። ምንድነው መነጫነጭ አልፈልግም። ደስተኛ መሆን ነው። አዎ ደስተኛ መሆን ነው። ዛሬ እዚህ መምጣቴ እኮ በዛ አይነት እንትን ነው። ሽልማቶች መስክር ቆጥቶች አሉ። እንግዲህ አሁንም ደግሞ የሚሰሩትን ነገሮች እያየን ነው። ሙሉ ጊዜውን ቤት ሆነ ያሉት አይደል? ረፍት ላይ ነው በቃ። ረፍት ላይ ነኝ። ግን የተለያዩ ሰርቲፊኬቶችን ቤት ውስጥ አይቻለው። እነኝ ነገሮችን አይቻለውና አሁን በቃ ቤት ውስጥ ምንም ነገር አይሰሩም ማለት ወደ ውጪ ወጥተው ሌላ ስራ የሚሰሩት ነገር የለም። አልሰራም። ረፍት ነው በቃ። አርፋለሁ። አሁን ማጣጣም ነው። አሁን እግዚአብሔር በስጦታው ሰጠኝ እድሜ እና ለመብላት ለመጠጣትና ለብሼ ለመውጣት የምፈልገው ያህል ጡረታም አለኝ፣ ልጆችም ደግሞ አሉ። እኛ ያለን ምንም አታስቢ ነው። ስለዚህ እመቤት ነኝ ምንም የምፈልገው ነገር የለም ነው። እመቤት እንኳን አይደለሁም። እመቤት ነኝ ብዬ አላቅም። እኔ ስለ እኔ መሳዮች እኔ እዚህ ሳልደርስ ምን ነበርኩ? በሳር ቤት ትንሽ ቤት የኋላዬን መመልከት ያስፈልጋል እና በችል የነሱን ህይወት ትንሽ ባሻሽል ደስ ይለኛል። ወገኖቼን ብረዳ አሁን የመጣው የለውጥ ሂደት የሀገራችን እግዚአብሔር ሰላሟን እድገቷን ሰጥቶ ወጣቶቹ ተምረው ስራ አግኝተው ሁሉም በልቶ የሚያድርበት ሀገር ቆንጆ ሀገር ያለችን እንደሱ እንዲያደርግልን ምኞቴ ነው፣ ጸሎቴ ነው፣ ጸልያለሁ። በጣም ነው ማመሰግነው። ግን ቁጭ ማለት አልወድም። ቤተክርስቲያን እሄዳለሁ በምችልበት ጊዜ ሽራቦች ምናምኖች እሰራለሁ፣ ክሮሼ እሰራለሁ፣ መጽሐፍ አነባለሁ። ብቻለሁኛል። እንደዛ ነው። በጣም ደስ ይላል። ወይዘሮ ፀሐይ ሙዚቃስ እንደው እንደ መጋበዣም በሰርጎት ላይ 1955 ተወዳጁ አሁን በቅርቡ በህይወት ያለፈው ምንወደው ድምጻዊ አለማዩ ሽቴና ሂሩት በቀለ ነበሩ። ፖሊስ ኦርኬስትራ ነው ያጀቡት በሰርጎት ላይ ነው። ሙዚቃ ያጣጥማሉ። አሁንም ያዳምጣሉ። በጣም እንጋብዛ እንሰናበት። እሺ በጣም አመሰግናለሁ ስለ እለቱ ጥያቄዎችና መልሶች። በቂ ጊዜ ይህን ያህል ጊዜም ተገኝቶ ለመነጋገር መቻሌ በጣም ደስ ብሎኛል። አመሰግናለሁ። አንተንም በስራህ በጣም ፈልገህ ያገኘኸኝ እና ጥሩ ደግሞ ስራ በጣም ጥሩ ማንበብ ያረክ ነው። በእውነት ለሀገሬ ምኞቴን ከመግለጼ በፊት ወጣት ሴቶች ተምረው በትክክለኛ መንገድ ችሎታቸውን ማሳየት አለባቸው ነው አረጋግጠው ወንበራቸውን ይዘው ከወንድሞቻቸው ጋራ ኢትዮጵያን እንዲያረጋግጡ ወደፊት ማራመድ አለባቸው። እንዲያረጋግጡ እናመሰግናለን። ወይዘሮ ፀሐይ እዚህ ድረስ መጥተው ይሄን የመሰለ ጨዋታ ስላደረግን በኢትዮጵያ ቴሌቪዥንና በተመልካቾቻችን ስም ከልቤ ነው የማመሰግነው። እድሜና ጤና ይስጦት። አሁንም ደስ ብሎኛል። ቤተሰቡ ይባረክ፣ እርሶም ይኖሩልን። የጥላሁን ገሰሰን ሙዚቃ ብለውኛል፣ እሱን ጋብዛለን።
እንግዲህ ሙዚቃውን እርሶም ጋብዙ እኛም ጋብዣለሁኝ የኔ ግብዣ አይደለም የርሶ ግብዣ ነው ሳምንት በሌላ እንግዳ ዳግም እንገናኛለን የዛሬውን በዚያ በቃን እዚህ ድረስ መተው ያጫውቱን የማህበራዊ አገልግሎት ባለሙያዋ ወይዘሮ ፀሐይ ይትባረክ ነበሩ ሳምንት በሌላ እንግዳ ዳግም እንገናኛለን የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ከመላው የስቱዲዮ ባለሙያዎች ጋር በዚሁ ሰናበታለሁ ሰላም ጥላሁን ገሰሰ ሙዚቃ ይቀጥላል ደህና ሁኑ Flavor the moments, that's the fruity flavor, sweet Mirinda. ያሳለፍነው ጊዜ ያወጋነው ክፋት ደግነት አንዳንድ ጊዜ ደግሞ ጨዋታና ሳቅሽ አልረሳማለኝ ተተክሎ ካንጀቴ እንኳን አንቺ ቀርተሽ የፍቅር እመቤቴ አይቆምንበት ቦታ ድቅን ይላል ፊቴ ማሪንጌን የደነስንባቸው አስደሳይ ቲያትሮችን አብረን ያየናቸው በመለየት ባህር ተዋጡ መሰል ካንቺ ከተለየ تزال الهم ቁጭ ብዬ ሳስብ መንፈሴ ተናውጦ ይፈሳል እንባይ በጉንጮች አቋርጦ ይፈሳል እንባይ በጉንጮች አቋርጦ